ከዛ በኋላ ደግሞ ካንተ ጋር እኮ በቃ እሱን ነው በሚለው እያወራን ደግሞ እሱን ነው እያወራን ያለ ነው። ቦታ ትንሽ እንትን በኢትዮጵያ ልበለውና ኦርቶዶክስ ወደ አንተም ልመለስ። በጥያቄ መልስልን፣ ችግር የለውም ይሰማሃል። በኢትዮጵያ ኦርቶዶክስ መሰዊያ የምትሉትን መሰዊያ የሆነውን ታቦት ትላላችሁ። ታቦቱን ይዛችሁ ወጥታችሁ ክብረ በዓል ታከብራላችሁ አይደለ? ልክ ነኝ? ያ ኤግዛክትሊ በትክክል መልካም። በግብፅ ኦርቶዶክስ አለ ያልከው መሰዊያ ልክ እንደ ኢትዮጵያ ኦርቶዶክስ ተሸክመው ወጥተው ክብረ በዓል ያደርጋሉ? በጣም ጥሩ። ልዩነቱ ምንድን ነው? ተሸክሞት የሚሄድ መሰዊያ ተሸክሞት አይሄዱም። ንግስ ሲኖር ይዞ አይሄዱም። ይሄ ደግሞ ምንድነው? ሶስት መሰረታዊ ነገሮች አሉ። ቆይ እሱን አንደኛ ትነግረናለህ። ዶግማቲክ እሺ ትነግረናለህ፣ ችግር አይሄዱም። የለውም። ለምን ልዩነት ነው የሚለውን ከዛ ትነግረናለህ። አይሄዱም። ተሸክመውት አይወጡ። ታቦት አላቸው ግን ይዘውት አይሄዱም። እኮ መሰዊያውን ነው ታቦት እያልክ ያለው። እሱን መጽሐፍ ቅዱሳዊ ላይ እናወራለን፣ ችግር የለውም። መሰዊያውን ነው ታቦት እያልክ ያለው። ሰው እንደ ኢትዮጵያ ኦርቶዶክስ ተሸክመውት አይወጡም አይደል? ልክ ነው? አዎ አዎ። እሺ አሁን ንገረው፣ ለምንድን ነው ኢትዮጵያ ኦርቶዶክስ እየተዘመረ እየተሰገደለት ቤተክርስቲያን ይዞራል? ልክ በብሉይ ኪዳን እንደነበረው አይነት ስርዓት ተሸክመውት ይጓዛሉ። በግብፅ ኦርቶዶክስ ይሄ ስርዓት የለም ብለሃል። ለምንድን ነው የስርዓት ልዩነት ይሄ ልዩነት የመጣው? እስኪ አሁን ነገር በጣም በጣም ጥሩ። ኢትዮጵያ ይሄኛውን ይዞ መሄድ ተሸክሞ የመውጣት ነገር አብዛኛውን የኢትዮጵያን ታሪክ ስናነሳ በብሉይ ኪዳን አምልኮተ እግዚአብሔር እንደነበረባት ያነሳል የኢትዮጵያ ታሪክና በተለይ መጽሐፍ ቅዱስ ለዚህ ማስረጃ ነው። ለምሳሌ ያህል ስንመለከት የኢትዮጵያዊቷ ንግስት ጌታም በማቴዎስ ወንጌል ላይ ከሩቅ ምድር መሃል ከሩቅ መጣች ተብሎ የተነገረላት ማለት ነው። የዛች ሴት ታሪክ ስናነሳ ኢትዮጵያውያን ከታቦተ ጽዮን ጋር የሚያገናኛቸው ነገሮች አሉ። ለምሳሌ በዓለም ደረጃ የጠፉ ታሪኮች ተብሎ ጥያቄ ከቀረበባቸው ነገሮች መካከል የሙሴ ታቦት ጉዳይ ነው። ያቺ ታቦት ኢትዮጵያ ውስጥ አለች የሚል ነገር አለ። በአጠቃላይ ምንድነው ኢትዮጵያውያን አስቀድሞ የብሉይ ኪዳን ታቦት የሙሴ ታቦት እነርሱ ጋር እንደነበረ እና ያንን የብሉይ ኪዳን ስርዓት ይዘው እንደቀረቡ ነው የሚያሳየው። አብዛኛውን የኤርትራንም የህንድንም ሌሎቹንም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ጋር አንድ አስተምሮት ያላቸውን ስንመለከት ምንጮቻቸው የብሉይ ኪዳን ስርዓቶች ናቸውና ኢትዮጵያ ይህንን የብሉይ ኪዳን ስርዓት ይዛ ስለቆየች በዛው ትውፊት መሰረት እነዚህ መንገዶች ልታካሄድ ችላለች ማለት ነውና ይህ ካላት ታሪክ አንጻር ለየት የሚያረጋት ነገር ነው። ከመጽሐፍ ቅዱስ ጋር የሚጋጭ ሐሳብ ስላልሆነ ቤተክርስቲያኑ ይህን ሐሳብ ከነበራት ከጥንታዊ ታሪካው ጋር አያይዛ የምትሄድ ስለሆነ ከሌሎቹ በዚህ ልትለይ ትችላለች። እሺ በመልሰልኛል። እንግዲህ የተለየችው የብሉይ ኪዳን ስርዓት ስለነበራት ነው ከንግስቷ ጋር በተያያዘ ብሏል ወንድማችን። የብሉይ ኪዳን ስርዓት ስለነበራት በዛው ቀጥሎ ነው ያለው ነው። እንግዲህ ጥያቄ ወደዚህ ሊጎትተን ነው አይደለ? ወደማይወጣው ነገር ነው የገባው። ጌታ ይርዳክ። ያቺ ንግስት ኢትዮጵያዊት ንግስት ናት ይህን ስርዓት በኢትዮጵያ እንዲጀመር ያደረገችው ብልሃል። ማስረጃ አስጠን፣ መጽሐፍ ቅዱሳዊ ማስረጃ። ኦኬ ምንድን ነው የምንለው? የሱን ኦኬ ከአንተ ጋር እንነጋገራለን። የሱን ሀሳብ ልጨርስ ወይስ የሱ ሀሳብ ተመሳሳይ ነው ከአንተ? በቃ እየሰማን ስለሆነ ይመለስለታል። በኋላ ላይ ጥያቄ ካለበት ተጨማሪ ጥያቄ ካለው ይጠይቀሃል። አሁን ያቺ ንግስት ኢትዮጵያዊ መሆኗን መጽሐፍ ቅዱሳዊ ማስረጃ። እሺ ያቺ ሴት ከአፍሪካ እንደሆነች ወይም ደግሞ ከኢትዮጵያ እንደሆነች መጽሐፍ ቅዱስ ላይ የምናገኘው ታሪክ ኢትዮጵያዊ መሆኗን ነው። አብዛኛው ለምሳሌ በአረቦችና በአፍሪካውያን መካከል የታሪክ መሻማት አለ። አረቦች ወደ ራሳቸው ያችን ሴት ይስባሉ። ታሪክ አይደለም የጠየቁ መጽሐፍ ቅዱስ። አሁን ታሪክ ከሆነ ታሪክ ሰዎች ሊሻሙ ይችላሉ። እኔ የጠየቁ መጽሐፍ ቅዱሳዊ ማስረጃ ነው ያልኩክ ቴዲ፣ መጽሐፍ ቅዱሳዊ ማስረጃ ነው። ታሪክ ላይ ሰዎች የኔ ነው ሊሉ ይችላሉ። የኔ ግን መጽሐፍ ቅዱሳዊ ማስረጃ ስለሆነ ከእግዚአብሔር ቃል ላይ ያሳያል። ተደብቀ እንትን ሀይዱናል። እሺ እና ተመለስ። ምዕራፍ 10 ቁጥር 9። እሺ
ኢትዮጵያዊ መሆኗን ሊያሳየን ነው። መጽሐፈ ቀዳማዊ አይደለ? ነገሥት ቀዳማዊ 11-3 እሺ ላንብብልህ። ነገሥት ምዕራፍ 10 ከቁጥር ስንት? ከቁጥር 1 ጀምሮ 1-13 እኮ ኢትዮጵያዊ ናት የሚለው የትኛው ክፍል ላይ ነው ያለው? አይ ከዛ አንብበው፣ ታሪኩን አንብበውና ይህችን ሴት አፍሪካዊት እና ኢትዮጵያዊት መሆኗን እንመለከታለን። የሳባ ንግሥት በእግዚአብሔር ስም ይወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል። ይሄ ነው አይደል ያልከኝ? ኦኬ የሳባ ንግሥት ናት ይላል። በጣም ጥሩ እኮ የኢትዮጵያ ንግሥት ናት አይልማ፣ የሳባ ንግሥት ናት ነው የሚለው። የሳባ ንግሥት አሁን ጂኦግራፊካል ኤሪያ ማየት ይኖርብናል ማለት ነው። እናንተ አይ ቆይ አንዴ ሳባ ኢትዮጵያ ቆይ ስማኛ ወንድም አለ ሳባ ኢትዮጵያ ናት እያልከኝ ነው? ያ ኤግዛክትሊ ኦኬ። የሳባዋ ንግሥት ኢትዮጵያዊ ናት ስትል ሳባ ኢትዮጵያ ናት እያልከኝ ነው? በጣም ጥሩ። ሀገሩ ኢትዮጵያ መነሻ ኢትዮጵያ ስለመሆን ነው እያወራን ያለ ነው እኮ። ሳባ የምትባለው ሀገር ኢትዮጵያ ነበረች ነው አይደለ ሐሳብክ? አፍሪካ ኢትዮጵያ የሚለው ቃል ያስኬደናል፣ ምክንያቱም የኢትዮጵያ ግዛት ሰፊ ስለነበረ አፍሪካ ኢትዮጵያ የሚለው ሀሳብ ያስኬደናል እኮ። ሳባ የሚለው ኢትዮጵያን ነው። ሳባ ማለት ኢትዮጵያ ናት እያልከኝ ነው ያለው? እሺ ምንድነው? ለምሳሌ ማቴዎስ ወንጌል ይህን ሀሳብ ያዝልኝና ከዚህ ጋር ጥያቄ የሚልትልኝና አሁን ማቴዎስ ወንጌል ላይ ከደቡብ እንደመጣሽ ይናገራል። እኔ ስለ አቅጣጫ ነው የሚያወራው። የኔ ጥያቄ ሳባ ኢትዮጵያ ናት ወይስ አይደለም? ነች። በጣም ጥሩ ነች ብሏል። ለዚህ ለመልስክ እስኪ ማስረጃ ጂኦግራፊካልም ሊሆን ይችላል፣ ከሂስትሪም ሊሆን ይችላል። ሳባ ኢትዮጵያ ናት። በጣም ጥሩ። ጂኦግራፊካል ኤሪያ የማነሳልህ የማቴዎስ ወንጌል ላይ አንተ የጠቀስከልኝ ክፍል ላይ ደቡብ ይላል። ቀጥታ ሙሉ በሙሉ ሲጠቅስ ደቡብ የሚል አለ። ይሄ ደቡብ የሚለው ክፍል ደግሞ እስራኤል ኢትዮጵያ ከእስራኤል በየትኛው አቅጣጫ ነው የምትገኘው የሚለው ጂኦግራፊካል ኤሪያ የዛን ሰዓቱ ማፕ እኔና ደቡብ ማለት ከእስራኤል ደቡብ ማለት ኢትዮጵያ ብቻ አይደለችም። ግብፅም ደቡብ ናት ከእስራኤል፣ ሞሮኮም ደቡብ ናት፣ ሊቢያም ደቡብ ናት። በጣም ብዙ ሀገራት ሱዳንም ጭምር ከእስራኤል ደቡብ ናቸው። ደቡብ ማለት ኢትዮጵያ ናት ማለት አይደለም። አቅጣጫ ነው ጌታ የተናገረው። ከእስራኤል ደቡብ ደግሞ በጣም ሀያሌ ሀገር በጣም ብዙ ሀገሮች አሉ። ኢትዮጵያ ናት የሚለውን አንተ አሳይ። እኔ ደግሞ ከእግዚአብሔር ቃል ኢትዮጵያ ሳባ ኢትዮጵያ እንዳልሆነች አሳይሃለሁ። የሐዋርያት ሥራ ምዕራፍ 27 አንብብልኝ። ቁጥር ስንት? ምዕራፍ 8 ቁጥር 27። ኢትዮጵያዊ ጃንደረባ የሚያወራው ነው ያወራው፣ ችግር የለውም አንብበው እኮ። ስለ ኢትዮጵያ ጃንደረባ የሚያወራውን ነው ወይ ነው እኮ? አዎ አንብበው እኮ። ምን ይላል እዛ ክፍል ላይ? ምን ታሪኩን ንገረኛ። ያው የምናውቀውን ስለሆነ የምትጠቅሰው ማለት ግድ የለም ችግር የለውም። ያው ዳይሬክት ብታነበው ደስ ይለኛል። ምክንያቱም እሺ ወንድምነት እኛ ታዴ እዚህ ያለ ትውልድ መጽሐፍ ቅዱስ አንባቢ ነው። በእኛ በጴንጤዎቹ አቅጣጫ ማለት ነው። ስለዚህ ያወራህ ያለው ስለ ሳባ እስከሆነ ድረስ የሐዋርያት ሥራ መጽሐፍ ምዕራፍ 8ን እኛ ማንበብ አይጠበቅብንም። ደጋግመን ያነበብነው የአምላካችን እግዚአብሔር ቃል ስለሆነ የቱ ጋር ምን እንደሚል እናውቀዋለን። የተጠየቀው ከሳባ አቅጣጫ እስከሆነ ድረስ ሳባ ኢትዮጵያዊ ናት ወይ ደግሞ ኢትዮጵያ ናት ብሎ ለሚል ምንም አይነት የታሪክ ማስረጃ እዛ ክፍል ላይ ልታቀርብ ስለማችል፣ አንተ ግን ካነበብከው ክፍሉን ስጠቁመን ቁጥር እንትን ላይ ብለህ ብትለን ኦኬ ሄደን እናየዋለን። አንደኛ ምዕራፍ 8 ነው፣ ረጅም ቁጥር ነው። የትኛው ቁጥር ላይ ነው ስለ ሳባ አገር የሚናገረው? እሱን ሎኬሽን አድርገህ ንገረን ማለት ነው። ስለ ጂኦግራፊ ስለ አገሩ ስለሆነ እየተጠያየቃችሁ ያላችሁት እንጂ ሄዳችሁ ሙሉ በሙሉ አንብቡልን የሚባል ነገር የለም። እንደዚህ እኛ አንብበን የመጣ ነው። አንተም አንብበህ ስለመጣህ ኃይለ ቃሉ የቱ ጋር እንደሚገኝ ቁጥሩን ጠቅሰህ እዚህ ክፍል ላይ ነው ብለህ ብትለን ሄደን እናየዋለን። የሐዋርያት ሥራ መጽሐፍ ምዕራፍ 8 ነው፣ ቁጥሩን ንገረው። ቴንኪው ወንድምነት፣ በዚህ ቀጥሉ። አንድ ነገር ማለት ነው በባይዞዬ መጽሐፍ ቅዱስ እናነባለን። እንዴ ብራዘር፣ እኔ ልትናገር የፈለግከውን ነገር ነግረሃለሁ ሳትጠቅስልኝ። እንዴት እንደዛ ንግግር በነገራችን ላይ ተገቢ አይደለም። እና ወንድሜ በጌታ ስም እጠይቅሃለሁ ትንሽ ዳኒ አብረን እናወራለን። ተናገር። ትንሽ ሀይ የሆነ ነገር ትጠቀማለህ። በደንብ እሺ እንየውና እሺ
እስቲ ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 አንብብ እስቲ። የለውም ማለት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 8 ነው የጠቀሰ የለውም ማለት ነው። ራሷል አይነበብልን ጥቅሱ ብራዘር። አሁንም እኔ ነኝ የማወራህ። ጥቅሱ እንዲነበብልህ ከፈለክ የሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር ስንት እናንብብልህ? ከሳባ ጋር በተገናኘ ቁጥር 27 አይደል? 27 ኦኬ። 27ኛው ቁጥር ላይ ጥያቄው ምን ነበረ? እያወጣሁልህ ክፍሉ አንብብልኝ። አንተ ክፍሉን አንብብ። ጥያቄው ምን ነበረ? እያወጣሁልህ ክፍሉን ሳባ እና ኢትዮጵያ ስለነበራት አምልኮተ እግዚአብሔር ያወራን ያለው ያ ቁጥር 27 ይሄ ወንድምነት ትልቁ ላይ አድርገኝ። ቁጥር 27 ወንድምነት ትልቁ ላይ አድርገኝ። ኦኬ ከቁጥር 26 ጀምሮ ክፍሉ እዛ ነው ያለው። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል በኢየሩሳሌም ወደ ጋዛ ወደሚወርደው ወደ ምድረ በዳ መንገድ ሂድ አለው። ተነስቶም ሄደ። እነሆ ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረው በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። ከዛ ሲመለስ የነቢዩ ኢሳያስን መጽሐፍት ያነብ ነበር። ኦኬ ሳባ ብሎ ሚሌት አለ። ስለ ሀገሪቱን የተጠየቀው በጣም ጥሩ እየሰማኝ ነው። አሁን ምን አወራህና ልስማህ? እየጠየቅኩ ነው። የት አለ ሳባ ብሎ ሚል? ድምፅ ታፍኗል። ታዲያ ድምፅ ታፍኗል። ድምፅ ታፍኗል። እሺ የኢትዮጵያውያን ነገስታት በዚህ አሁን በጠቀስከው ክፍል ላይ የኢትዮጵያ ነገስታት ሩቅ አገር ሄዶ መግዛትና ያላቸውን አምልኮተ እግዚአብሔር ግንኙነት የሚያነሳ ነው አሁን የጠቀስነው። የት አለ ሩቅ ሀገር ኢትዮጵያውያን ይገዛሉ ብሎ የሚል እዚህ ጽሁፍ ላይ? የኢትዮጵያ ንግስት አለች። የት አለ ሩቅ ሀገር ሄዶ ይገዛል ብሎ የሚል ጽሁፍ እዚህ ጋር? እሺ እቺ የኢትዮጵያ ንግስት ናት። ጃንደረባው ነው። ታዲያ ምን ሊያደርግ ነው እዛ የሄደው? ጃንደረባው ሄደው ሊሰግድ ነው። አየህ፣ ሊሰግድና መግዛት ማለት የተለያየ አይደለም። ኢየሩሳሌም ሄደው ሊሰግድ። አድምጠኝ። ምንድን ነው ጃንደረባ ስራው? ሊሰግድ ነው ሄደው ብራዘር። ኦኬ የሴቲቱ ጃንደረባ ምንድን ነው ስራው ምንድን ነው? የመንግስት ባለስልጣን ነው። አዛዥ ነው። ይታያል እዚህ ጋር የንግስት አዛዥና ጃንደረባ ይላል። ኦኬ አዛዥ ነው፣ ባለስልጣን ነው ማለት የሴቲቱ። በደንብ አስተውሉ። ትሬድ ሲስተም አለ፣ የሚነግዱት ነገር። ብራዘር አድምጠኝ፣ እየሰማኸኝ ነው? አሁን ትሬድ ሲስተም ምናምን ነገር ብለህ የማታውቀውን እንግሊዝኛ አታውራ። የተጠየቀው ሳባ የምትባል ሴትዮና አገር እዚህ ጋር አለ ወይ ነው ያልኩህ። የት አለ? የለም። ልክ እንደሚያቅሰው አታውራ። ስታወራ እንደሚያቅሰው አታውራ። ካወራህ ደግሞ የጠቀስከው ክፍል ላይ ሳባ የሚል ሴትዮ የለችም። ይሄንን ታሪክ አድምጠኝ። ምኑን ይዘዋለሁ? አድምጠኝ። ይሄንን ታሪክ አድምጠኝ። እቺ ሴትዮ ነች አይደል ወደ ሰለሞን የሄደችው? አንተ ለምንድን ነው ሀይ በሆነ ድምፅ እንደዚህ ልታወራ የምትችለው? እኔ የማወራበት ድምፅ ይሄ ነው። ምን ታዲያ እንዳንተ መጥመልመል አለብኝ እንዴ? በቃ የኔ የተፈጥሮ ድምፅ ነው። እቺ ሴትዮ ነች አይደል ወደ ሰለሞን የሄደችው? የማታውቀው እንግሊዘኛ ምናምን የሆነ የምትለው ነገር አሁን እየነገርኩህ ነው። ትሬድ ምናምን ነገር አትበለኛ። አሁን እዚህ ጋር ትሬድ የሚል ቃል የለም። አዛዥ ነው፣ ጃንደረባ ነው፣ ባለስልጣን ነው፣ የንግስቲቱ ነው። ኢትዮጵያ ብሎ የሚል ቃል እዚህ ጋር ተጠቅሟል። እቺ ሴት ናት አይደል? በቅድም በአንደኛ ነገሥት መጽሐፍ እኩል አታውራ። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የጠቀስካት እቺ ሴት ነች አይደለ? የሰለሞንን ዝናና ጥበብ ሰብታ ወደ ሰለሞን ሄደች የተባለችው ናቷ አይደለም ወይስ? ካልመለስ ጊዜን እየተጠቀምክብ ስለሆነ ወደ ብሩክ ሌየር ነው እታች ላወርድ ነው። እቺ ሴት ነች ሰለሞን ጋር ሄደችው የንጉሱን ዝናና ጥበብ ሰምታ። ቀደም የጠቀስከ አንደኛ ነገሥት መጽሐፍ እሷን ያነሳሁት ምን እንደሆነ ሀሳቤን መጀመሪያ አላገኘሁም። ለምንድን ነው እሷን ያነሳሁት እኮ? ያቺ ሴትና እቺ ሴት የተለያዩ ናቸው ወይ? ሰለሞን ጋር ሄደችው በነገሥት መጽሐፍ ላይ እና እዚህ ደግሞ እቺ በመንግስቷ ውስጥ በሰለጠነችበት ጊዜ ወይ በምትገዛበት ጊዜ ይሄ ጃንደረባ ወይ ደግሞ ይሄ ባለስልጣን ሹማምንት ያላት ሴትዮ ተመሳሳይ ሴቶች ናቸው ወይ ነው ያልኩህ። አንድ ነገር ያዘልኝ። ለጠየኩ መልስልኝ። አንድ ነገር ሳታስይዘኝ አንድ ነገር ያዝ አትበለኝ። የጠየኩ መልስልኝ። ካልሆነ እድሉን እየተጠቀምብክበት አይደለም። እቺ ሴትና ያቺ ሰለሞን ጋር የሄደችዋ ሴት ተመሳሳይ ናቸው ወይስ የተለያዩ ሴቶች ናቸው?
this is orthodox ሲያዙ እንደዚህ ናቸው። ታሪክም ራሱ አያውቁ እሱን ለማሳጣት አይደለም። this is orthodox ይሄ ናቸው ኦርቶዶክሳውያን ማለት እንደዚህ ናቸው። ሲጠየቁ እንኳን አይመልሱም ማለት ነው። እቺ ሴትዮና ሰለሞን ጋር ሄደች የተባለችዋ ሴትዮ አንድ ናቸው ወይ ነው እየጠየኩ ያለሁት። ይሄ የኢትዮጵያን የግዛት ክፍል ነው የሚያነሳ ብራዘር። አልጠየቁም። እቺ ሴትዮና ሰለሞን ጋር የሄደችዋ ሴት አንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ያለችዋ ተመሳሳይ ናቸው ወይ? እኔ ስለ ተመሳሳይነታቸው እያነሳሁልህ አይደለም። ኦኬ ካልሆነ ለምንድን ነው የጠቀስከው? ነው ይሄንን ክፍል ለምንድን ነው የጠቀስከው? ቅድም የአንደኛ ነገሥት መጽሐፍ ምዕራፍ 10 አቤት ለምንድን ነው እየሰማኝ ነው? ግን አፍ እንጂ ጆሮ የለም እንዴ ብራዘር? እንዴ ስማኝ። ኦኬ እሺ፣ እታች በቃ እታች ወረድ ብራዘር፣ እታች ወረድ። ወዘልፈኒ ነገር ማለት ነው። ምን መውቀት የለህም። ኦኬ ቴንክ ዩ። ኦርቶዶክሳውያን ሲያዙ በቅዱስ እግዚአብሔር ፊት የምነግራችሁ ገለባ ናቸው። ገለባ ማለት በቃ ምንም ቢቆፈስ እንዲህ ሲጨብጠው ዜሮ ይሆናል። ታሪክ ላይ ዜሮ፣ መጽሐፍ ቅዱስ ላይ ዜሮ ማለት ነው። this is orthodox የአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የተጠቀሰችው ሴትና እቺ ሴት አንድ ነች ብለው ታሪኩን አያውቁም፣ ጂኦግራፊ አያውቁም። እንደፈለጋቸው ነው የሚፋንኑት፣ እንደፈለጋቸው ወንድሞች እናቶች። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ያለችው ሴትና እቺ እዚህ ጋር የተጠቀሰችው የኢትዮጵያ ንግሥት የተባለችው ሴት አንድ አይነት አይደሉም። የ1000 ዓመት ዘመን ርቀት አላቸው በዚች ሴትና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ወደ ሰለሞን ሄደች የተባለችው የመናዊቷ ሴት ናት። እሷ የየመን ሴት ነች። ያቺ ሴት የአንደኛ ነገሥት መጽሐፏ የመናዊት ናት። ኦኬ ሳባ ማለት በጥንት በጂኦግራፊ ላይ ሳባ ብሎ የሚለው ቃል የምታገኙት የመንን ነው። ይሄ ዓለም የሚያውቀው ነው የምነግራችሁ። እቺ ደግሞ ኢትዮጵያ ነው ተብሎ የተባለችው ህንደኬ የተባለችው ማለት ነው። እነሱ ሲነግሯቸው በዚህ በህንደኬና ይሄ ህንደኬ የተባለችው ንግስት እንግዲህ በዚህ ቦታ ላይ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሄደው ሊሰግድ ሄደው ፊልጶስን ስላገኘው ከጋዛ ሰርጥ ተነስቶ የጌታ ዘመን በነበረበት ዘመን ማለት ነው። ጌታ ሞቶ ከተነሳ ሞተን ድል አድርጎ ከተነሳና ካረገ በኋላ ለሰማሪያ ሰዎች ወንጌልን ሰበከ። ከዛ ወደ ጋዛ ሰርጥ መጣ። የጌታ መንፈስ እንዲገናኘው ኢትዮጵያዊን ጃንደረባ አደረገ። ይሄ ማለት ከክርስቶስ ሞት በኋላ ማለት ነው። በክርስቶስ ሞትና በንጉሱ በሰለሞን ዘመን መካከል የ1000 ዓመት ዘመን ርቀት አለ። 4 ነጥብ። ስለዚህ አንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የተጠቀሰችዋ ሴትና እቺ እዚህ ጋር የተጠቀሰችዋ ሴት አንድ አይደለችም። ለኦርቶዶክሳውያን መንጋዎች ግን አንድ ነው። መንጋ አልኩ ዝም ብሎ በደመ ነፍስ ስለሚነዱ አያነቡም፣ ታሪክ አያውቁም፣ የመጽሐፍ ቅዱስ ታሪክ አያውቁ፣ ጥቅስ አያውቁ። በመንጋ የሚያስብ ትውልድ ማለት ነው። ጥቅስ አምጣ ስትለው ከንፈሩ ይንቀጠቀጣል። ታሪክን ተናገር ስለው አይናገርም። ስለዚህ በዚች ሴትና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ባለችዋ ሴት መካከል የዘመን ርቀት የ1000 ዓመት የዘመን ርቀት አለ። ያቺ በሰለሞን ዘመነ መንግስት ነው የነበረችው። እቺ ደግሞ በጌታ ዘመን የነበረች ሴት ናት። አዎ በጌታና በሰለሞን ዘመን መንግስት መካከል የ1900 ምናምን ነገር ኦልሞስት ጴንጤ ፊት መታችሁ ለመዋረድ ካልሆነ በስተቀር በታሪክም በእውቀትም ለማውራት ሩቅ ናቸው ኦርቶዶክሳውያን። ለምን? ስለማታነቡ እና ጊዜያችንን ዌስት አታደርጉብን። አንዳንዶች መታችሁ ማለት ነው። እቅጩን ለመናገር እርግጠኛውን ለመናገር በትክክል ማንበብ አለብህ። እንዲሁ አንድ ቀደም የሐዋርያት ሥራ መጽሐፍ ምዕራፍ 8 ጠቀሰ። ከዛ በዚህኛው ላይ የሚያሳዩት ዘፍጥረት መጽሐፍት ላይ ሄድልኝ ብለዋል። ይሄኛውን ጠቅሰህ እዚህኛው ላይ መረጃ ሳትሰጥ ዘፍጥረት ላይ ሄድልኝ አይባልም። ሴቲቱ ሳባ ናት ይሉሃል እኮ ደግሞ መተው ማለት ነውና ያላነበበ ትውልድ እንደዚህ ነው የሚዋረደው። ያላነበበ ትውልድ እንደዚህ ነው የሚዋረደው። እናንተ ቄሶቹ አይዋሹንም እያላችሁ በጅላጅልነት በጣም ብዙ ነገር ገደል ከተዋቸዋል። አንብቡ፣ መጽሐፍ ቅዱስን አንብቡ። ኦርቶዶክሳውያን መጽሐፍ ቅዱስን አንብቡ። በእውነት ልንገራችሁ፣ ካልሆነስ ይኸው በፕሮቴስታንቱ እየተዋጥክ ነው።
በቁምህ እየሰለቀጠህ እየዋጠህ ነው ፕሮቴስታንቱ። ለምን? መጽሐፍ ቅዱስ ያነበበ የእግዚአብሔርን ቃል የያዘ ዓላማው እግዚአብሔርን ማስከበር የሆነ ትውልድ ፊት ተረት ይዘህ ልትቆም አትችልም። ተረት ይዘህ ልትቆም አትችልም። እናንተ ትናንትና መታችሁ ብለህ እያልክ ትናንትና መጥተው ይኸው ታዲያ መጽሐፍ ቅዱስን እኛንም መጽሐፍ ቅዱስ የሰጠናችሁ እያላችሁ እናንተ እንደምትሉት እንኳን መጽሐፍ ቅዱስን ለጴንጤ ከሰጣችሁት ከእናንተ ተቀብሎ ጴንጤ እንደዚህ መውጫ መግቢያ ያሳጣህ። አታነቡም። እና ይሄን ነው ብለን የምለው። ጸጋ ይብዛላችሁ። በጣም ይቅርታ። ቴንኪው ወገኖች፣ ቀጥሉ። ብሩክ አለ። ማነው ብሩክ? ከታች ወንድምነት አብረው ሰው ኦርቶዶክሳዊ ስለሆነ እሺ፣ ወንድምነት ጸጋ ይብዛል። እሺ፣ ብሩክ አጋፔ ሰላም ሰላም ናቸው ወንድሞች። ጤና ነን፣ እግዚአብሔር ይባረክ። ከየት ቤተ እምነት? ኦርቶዶክስ። እሺ፣ እንኳን ደህና መጣ። እንኳን በጣም ብዙ ሀሳብ ተነስቷል። ያው ወደ መነሻ ሀሳባችን እንመለሳለን። ምናልባት ያነሳነው ሀሳብ አለና እዛ ላይ ሀሳብ ካለ እንቀበል። ኢየሱስ ወይስ ቅዱሳን በኦርቶዶክስ አዳኝ ማለት ነው? አዳኝ ኢየሱስ ክርስቶስ ነው። ለውድድር ለእንትን ራሱ ቅዱሳን ወይስ ክርስቶስ ተብሎ የሚቀርብ ነገርም አይደለም። እሺ፣ ኢየሱስ ነው አዳኙ፣ ኢየሱስ ነው። አዎ፣ እርግጠኛ ነህ? 100% እርግጠኛ ነኝ። 100%። እሺ፣ ይሄ ኢየሱስ አድነዋል አንተ? አዎ። እሺ፣ አድኖኛል። ኢየሱስ አድነዋል። እሺ፣ ዛሬ ብትሞት ገነት ትገባል? ይመስለኛል። ይመስለዋል። የዳኑ ሰዎችስ የት ነው የሚገቡት? ገነት። አንተ አድኖኛል ካልክ አንተ ይመስለኛል ብሎ የምትለው እሺ፣ መዳን አይታጣም ነው አይነጠቅም ነው እናንተ ጋር? እስካሁን እኮ የአንተን ኢየሱስን ነው እያወራን ያለ ነው። ስለኛ ኢየሱስ አይደለም ያወራ ነው። ኦኬ፣ ሌላ ኢየሱስ ነው። የተለያዩ ኢየሱስ ናቸው። እኔ ሳወራ አልሰማኸኝማ። የአንተን ኢየሱስን ነው እየነገርከኝ ያለውና አድኖኛል አልክ። የዳኑ ሰዎች የት ነው የሚገቡት ስለ ገነት አልከኝ። አንተስ የት ነው የምትገባው ስለ እኔ ገነት ይመስለኛል አልክ። ፐርሰናል ስለጠየቀኝ ነው። አክቹዋሊ እኔ በአንተ አይሰራም ይሄ ኢየሱስ። ኦኬ እኮ መዳን የሚቻለው በኢየሱስ ክርስቶስ ነው። አንተ በዚህ በክርስቶስ ኢየሱስ ድነሃል? አዎ። እሺ፣ አዎ ብሎናል፣ ሰምተነዋል። ደግሜ ልጠይቅ እንግዲያውስ። እሺ፣ ዛሬ ብትሞት የት ነው የምትገባው? ገነት። እርግጠኛ ነህ ማለት ነው? ይመስልሃል ሳይሆን እርግጠኛ ነህ ገነት እንደምትገባ ማለት ነው 100%? እሺ፣ አዎ። 100% ብሩክ ዛሬ ቢሞት ገነት ይገባል ማለት ነው በክርስቶስ ኢየሱስ? አዎ። ከዚህ ወጥተህ 100% ገብተሃል ማለት ነው አይደል? አትበለኝ ወዳጄ፣ እርግጠኛ ከሆንክ ንገረኝ። አዎ አንበሳዬ፣ የደጋገምከው ስለሆነ ነው። አዎ ምልክ ያው ደግሞ አጭራጭር ስለሆነ ነው። ቅድም ይመስለኛል ነው ያልከው። አሁን ደግሞ 100% እርግጠኛ ነኝ እያልክ ነው ያለው። የሀሳብ ለውጥ አምጥተሃል ማለት ነው። ለምን መሰለክ እንደዚህ እኔ በራሴ የመፍረድ አሁን እኔ ሲኦል ወይም ገነት 50-50 እየሰጠሁት አይደለም። እኔ በክርስቶስ በማመኔ
እግዚአብሔር በልጁ ሞት ቤዛነት ስላነጻኝ ስለተቀበለኝ ገነት እገባለሁ። ያቺ ማገኛት ድህነት ግን እማጣበት መንገድም አለ እያልኩኝ ነው። አሁን ይሄ ፍርዱን ለእግዚአብሔር ትቼ ይመስለኛል ያልኩት እኔ እንደ እግዚአብሔር ቸርነት ገነት ምገባ ይመስለኛል። እኔ እንደ ጌታ ምሕረት ገነት ምገባ ይመስለኛል። እኔ እየተጠራጠርኩ ያለሁት በራሴ ፈቃድ ምሕረትም እንኳን ቢሆን የቅዱስ ጴጥሮስ እንደሚነግረን አንዷን የመዳን የመንግስተ ሰማያትን ይሄ ድህነቱን የቀመሰ ጸጋውን የቀመሰ ከሄደ በኋላ ለንስሐ ጊዜ ቦታ አይገኝለትም ይላል እና ምናልባት ምላት እችን ፓርት ነው። እኔ ከወንጌል የወጣ ቃል እየተናገርኩ አይደለም፣ ወይም መዳኔን እየተጠራጠርኩ አይደለም። ወንድም ማለት ያው ካልተጠራጠርክ ንገረኝ። አሁን እኔ ስለ አዳኙ ኢየሱስ ነው ያወራሁት፣ ስለ አንተ አይደለም እያወራሁኝ ያለሁት። ኢየሱስ ክርስቶስ አዳኝ ነው 100% ብለህ ታምናለህ አይደል? 100% ኢየሱስ አዳኝ ነው የሚል ሰው በክርስቶስ ኢየሱስ የሚያምን ሰው 100% እርግጠኛ ሆኖ ገነት እንደሚገባ 100% መናገር መቻል አለበት። ካለዛ ያድነኛል 100% ያድነዋል ያለው ኢየሱስ አያድነም ማለት ነው ይመስለኛል ካልክ፣ ምክንያቱም 100% አይደለም ማለት ነው። ኦኬ ሶ አሁን እምነትህን ሙሉ አድርገው 100% ኢየሱስ ያድነኛል ያለ ኦርቶዶክሳዊ የት ትገባለህ ዛሬ ብትሞት ሲባል 100% ገነት ነው የምገባው ነው ማለት ያለበት። መልካም። ስለዚህ አሁን ደግሜ ልጠይቅህ፣ አዳኝ ነው ኢየሱስ በቤተ ክርስቲያናችን ያልከው ኢየሱስ አድኖክ ዛሬ ብትሞት ገነት 100% እንደምትገባ እርግጠኛ ነህ በኢየሱስ? አዎ 100%። አዎ እሺ አዎ ብሏል። ሰምታችሁታል። ይሄን ነው የምንፈልገው። 100% ዛሬ በሞት ገነት እገባለሁ አለ። በማን? በኢየሱስ አድኖት ኢየሱስን። ኦኬ ይሄ ማለት ለመዳን የኔ የምትለው የራስ ስራ የለም ማለት ነው። ልክ ነህ። ከማመን ከመጠመቅ ባለፈ እኔ በራሴ በጾምኩት በሰገድኩት እንትን ባልኩት በመጸወትኩት እድናለሁ የሚል እምነት በቤተክርስቲያናችን ትምህርትም እንደ በአንዳንድ ተከታይ ካልሆነ በስተቀር እንደዚህ አይነት የሚል ቤተክርስቲያን ትምህርትም እኔ አልሰማሁም። ከልብ ትናገር ያለ ስራ በእምነት ብቻ ማለት ነው። እምነት ብቻውን አይደለም፣ ስራ አለው እዚህ ውስጥ እምነት ውስጥ። አዎ ስራ ሰርተ ነው ማለት ነው። ስለዚህ ስራ አልሰራውም ያልከው አሁን ከሰከንድ በፊት ስራ ሳልሰራ ያልከው ተሳስተ ነው ማለት ነው። ስራ አለ ማለት ነው እዚህ ውስጥ። አይ ዘርዝሬዋለሁ። እኔ አሁን ስራ ስትለኝ ጾምን ወይም ስግደትን ወይም ምጽዋትን አትለኝም ለማለት ነው። ይሄ በትሩፋት የሚሰራውን ነገር ለድህነት ይሆናል አንልም። አሁን መጠመቅ ምን ላይ ነው የምታስገባው? ጥምቀት ስራ ነው እያልከኝ ምን ላይ ነው የሚገባው? አንተ ነህ እንግዲህ አንተ እምነትህን ነው እኮ የምትነግረኝ፣ እኔ አይደለሁም ኦርቶዶክስ። ጥምቀት ስራ ነው እያልከኝ ያለው? አዎ ከኛ በኩል የሚጠበቀውን ነገር ማድረግ ነው ስራ። ጥምቀት ስራ ነው እያልከኝ ነው ወይ ያለው? ጥምቀት ስራ ነው? አዎ ማስረጃ አንተ። አሁን ለመዳን መጠመቅ ያስፈልጋል አይደለ? ጥምቀት ስራ ነው የተባለበት ማስረጃ አንተ። ማይሆን ሸንቆ ውስጥ እኔ አንበሳዬ፣ እኔ ለቃለ እግዚአብሔር ከሆነ የምትነጋገረው መዳን በኢየሱስ ክርስቶስ ነው። እኔ ለእናንተ ቃለ እግዚአብሔር ነው የጠየቅኩ ብራዘር። አንተ ደግሞ ምን ማስረጃ አንተ? የስራችሁ ባህሪ ከሆነ እኔ አላቅም አንበሳዬ። አሁን እያወራን ያለ ነው እኔ ኢየሱስ ስልም የራሴ ኢየሱስ አውራ ምናምን የምትለኝ ከሆነ ብራ ምንም አላልኩም። ያልኩ እዚህ ጋር ነው። ጥምቀት ስራ ነው ካልክ ማስረጃ አንጣ ከእግዚአብሔር ቃል። ጥምቀት ስራ ይተባላል። በእግዚአብሔር ቃል ያመነ የተጠመቀ ይድናል ይለናል። አሁን ይሄም የእናንተ ቃል የኛ ቃል እያልክ ለሁለት ልከፍልብኝ ነው አንበሳዬ። አሁን በእግዚአብሔር ቃል ስራ የተባለበት ቦታ ማስረጃ በቤተክርስቲያን እሺ በቤተክርስቲያናችን ወይም እኔ በተማርኩት ልክም ላልሆን እችላለሁ። እንደዛ እንደናንተ ፕሮፌሽናል እንትን አይደለሁም አንበሳዬ። ስናገርክ እዚሁ እግረ መንገዴ ገባ ብዬ ልናገር በሚል ነው እንጂ እንደዛ ያክል ተጠሪ ሰውም አይደለሁም። እሱን ታሳቢ እያደረክልኝ ማርቆስ 16:16 ያለውን ማለት ነው። ከኛ የሚጠበቀውን ነገር ነው ስራ እያል ነው ያለ ነው።
ካልተጠመቅ ስለማትድን ምን እያልን ነው? ጥምቀት ስራ የተባለበትን ቦታ ማስረጃ ስጠኝ ያልኩህ ወዳጄ ብራዘር። ልድገመው ነው ወይስ ምንድን ነው? ጥምቀት ስራ የተባለበትን ቦታ ማስረጃ አንጣ። እሺ ማርቆስ 16:16 እኮ ብዬ ነበር። ተሳስቼ ነው ምንድን? ማርቆስ 16:16 ጥምቀት ስራ ተብሏል ማለት ነው። ኦኬ በቃ ይሄ ያንተ ኢንተርፕሬቴሽን ነው፣ ያንተ አተረጓጎም ነው። አንበሳ ይሱ ወዳጄ ምን ሆነ ነው የተባለበትን ቦታ እኮ አንተ ነው እየሰጠኝ ያለው እኔ አይደለሁም። እኔ ሰጠው ይሄው እዛ ቦታ ላይ ይሄው ጥምቀት ስራ የተባለበትን ቦታ ልታሳየን ነው። ይሄው ያመነ ስትተረጉመው ሌላ አይነት አድርገህ ተረጎምከው ብዬ ነው። ይድናል ስሜት ያላመነ ግን ይፈረድበታል ነው የሚለው። እዚህ ቦታ ላይ ጥምቀት ስራ ነው የሚል የቱ ጋር ነው ያገኘው? የለም። እሱ አንተ ፈልገው እንጂ በነካ እጅ ማለት ነው ፈልገው ስራ እንዲሆን የፈለገው እኔ ያንተን እምነት እንዴት ፈልገው? ተረዳኛ። ከኛ የሚጠበቀውን ነገር ማድረግ ነው ስራ የምንለው እንጂ ዘርዝሬ ያለሃለው ቅድም ወንድም ስምህን ስላላወቅሁት ነው። በጣም ይቅርታ። ችግር የለም ችግር የለም ወንድም ምትለኝ ችግር የለም። ይኸው እኔ ጥያቄ ያመነ ይጠመቅ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው መጽሐፉ። ጥያቄው ምንድን ነው? ጥምቀት ስራ ነው አልክ አንተ ራስህ ከሌሎች ለይተህ ጥምቀት ስራ ነው አልክ። ጥምቀት ስራ ስለመሆኑ ማስረጃ አንጣ ወዳጅ። ኦኬ ስለዚህ እሱ ምንም እንትን ሊሆን አይችልም እያልከኝ ነው። አንጣ ብራዘር ስጠኛ ስራ መሆኑን። ኦኬ አይ ሞኖሎግ አታርገውና አንተ ደግሞ ጥምቀት ስራ ሳይሆን ሌላ ነገር ነው የሚለው ከናንተ በኩል ደግሞ አሳየኝ። እኛ በኔ እስካሁን በተረዳው ባላወራሁት ነገር አሳየኝ አይባልም። እኔ የጠየቅኩህ አንተን ነው። ጥምቀት ስራን የተባለበት ቦታ ማስረጃ ከሌለ የለኝም ትለኝና ከዛ እዚህ ጋር ላይ ስራ በእምነት ብቻ እድናለሁ ያልከውን ወስድልሃለሁ ማለት ነው። አየህ ካለዛ በእምነት ብቻ ስራ የሌለበት እምነት ማለት ነው። ከአንተ ዘንድ ያልሆነ ስራ የሌለበት እምነት ብቻ አድኖኛል የሚለውን ወስድልሃለሁ ማለት ነው። ለምን ጥምቀት ስራ ለመሆኑ ልታሳየኝ ስለም። ቤተክርስቲያንን ባይዘው ጸጋ መቀበያ ነው እንጂ ጥምቀትን ስራ አትልም። የራስህ ቤተክርስቲያን ማለት ነው። ኦኬ ስራ አትልም፣ ጸጋ መቀበያ ነው የምትለው እንጂ በራሱ ስራ ነው አትልም ጥምቀትን። አየህ ቤተክርስቲያን በእምነት አሁን በአንተ አስተምሮ መሰረት አዳኙ ኢየሱስ ነው 100% ኢየሱስ አድኖኛል ስትል በእምነት ብቻ ነው እንጂ ሌላ ስራ ሰርታ አይደለም። እኔ የጨመርኩት ነገር ካለም አሁን ይሄ ጸጋ መቀበያ ነው የሚባለው። አሁን ትምህርት አግኝቼላለሁ ወንድም፣ ጸጋ መቀበያ ነው እንጂ ስራ አይደለም። ስራ የሚባሉት አሁን አንተ ትዘረዝርልኝና እዛ ውስጥ አከተዋለሁ አልከተውም የኔ መልስ ይሆናል ማለት ነው። ይሄ የእንትን የጠበቃ አይነት እንትን አሰራር ግን ከሆነ የሆነ ፎልት ፋይንደር ከሆንክ በእንደዛ አይነት መንገድ ግን ላይክ እኩል የሚያደርገን ግራውንድ አይኖርም እና መግባባትም አይኖርም፣ ወደ አንድ ሀሳብ መምጣትም አይቻልም። እና ስራ የምትላቸው እነዚህ ናቸው። ማስረጃ የጠየኩ ብሩኬ እምነትህን ነው። ኦራይት ስለ እኔ እምነት ስታወራ ስራ ምን ማለት ነው ካልክ የእግዚአብሔር ቃል ስለ ስራ ምን እንደሚያወራ ላሳየ ማወቅ መረዳት ከፈለክ ስራ ማለት ምን ማለት ነው። ኦኬ ስራ ማለት የሆነ ነገር በማድረግ ደሞዝ የምትቀበልበት ጉዳይ። ኦኬ በጉልበትህ በልፋትህ ከዛ የተነሳ ያንን ነገር ስላደረግ በላብህ በልፋትህ የምትቀበለው የሆነ ክፍያ ያለው ነገር ማለት ነው። ስራ የምትለው እሱ ነው። መጽሐፍ ቅዱስ ስለ ስራ ሲያወራ እንደዚህ ይላል። ይኸው ላሳየ የእግዚአብሔር ቃል ግልጽ በሆነ መልኩ ስለ ስራ ስለሚናገር ማለት ነው። ይኸው እንደዚህ ይላል። ጸጋና ስራን መለየት ስለሚገባ ማለት ነው። ስራ ማለት ምን ማለት ነው በመጽሐፍ ቅዱስ ኮንቴክስት? ይኸው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ? ለሚሰራ ሰው። ስለዚህ ስራ ካለ አብሮ ምን አለ? ደሞዝ አለ። ኦኬ ሶ ጸጋ አይደለም። ምን ማለት ነው? በወር መጨረሻ ላይ የልፋት ውጤት ወይ በሁለት ሳምንት መጨረሻ ላይ የምትቀበለው ከአሰሪ የምትቀበለው ክፍያ ነፃ ስጦታ አይደለም፣ የላብህ ውጤት ነው። ኦኬ የላብህ ውጤት ነው። የዘላለም ህይወት ደግሞ የላብህ ውጤት አይደለም። ምንድነው እሱ? በክርስቶስ ኢየሱስ ልፋት የተገኘ ከእግዚአብሔር ዘንድ የሆነ የጸጋ ወይ ደግሞ ነፃ ስጦታ ነው። ኦኬ ስለዚህ ስለ ዘላለም ህይወትን አንስተ ስራን የምታወራ ከሆነ በእግዚአብሔር ቃል አንጻር ጸጋ መሆኑ ይቀርና ደሞዝ ነው የሚሆነው።
ምክንያቱም ጸጋና ደሞዝ አብረው መሄድ አይችሉም። ወይ የሆነን ነገር በጸጋ ታገኘዋለህ፣ አሊያም በደሞዝ ታገኘዋለህ። ሁለቱ አንድ ላይ መሆን አይችሉም። ከሁለት አንዱ ነው ሊሆን የሚችለው። የሆነን ነገር ወይ በነፃ ታገኘዋለህ ወይ ከፍለ ታገኘዋለህ። ዲስካውንትም ቢሆን ክፍያ አለው በውስጡ። ኦኬ ምን አለው? ክፍያ አለው። ዲስካውንትም ከሆነ ክፍያ አለው። ነፃ አይደለም። ነፃ የሚባለው ከአንተ ምንም ኮንትሪቢዩሽን ከሌለ ነው ምን የሚባለው? ጸጋ የሚባለው። ስለዚህ የመጽሐፍ ቅዱስ የሥራ ኮንሰፕት በዚህ አውድ መሰረት ነው ያለው። አየህ መጽሐፉ ለምሳሌ ነገር ግን ለማይሰራ ይላል። ምን ማለት ነው? ስራ ለሌለው ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለዚህ ሰው አሁን ምንድን ያዳነው? የእግዚአብሔር ጸጋ። ስራው ነው አይደለም፣ ኃጢአተኛ ነው፣ ምንም ስራ የለውም። ግን ምንድነው እግዚአብሔር የቆጠረለት? እምነቱን ጽድቅ አድርጎ ቆጠረለት። ስለዚህ በነፃ ነው፣ ያለ ስራ ነው የዳነው። በሆነ ነገር ኮንትሪቢዩት አድርጌያለሁ ብሎ ሊያወራው የሚችል ነገር የለውም። እዚህ ኮንሰፕቱ ይሄ ነው ማለት ነው። የሥራ ኮንሰፕት ይሄ ነው መጽሐፍ ቅዱስ ላይ ያለው ለመረዳት ከፈለክ ማለት ነው። መልካም እሺ፣ እዚሁ እየተወያየን እንድንሄድ ማለት ጊዜም እንትን እንዳልልብክ አሁን ለምሳሌ አንተ እንዳረከው ላድርግ ብል ማለት ነው። እኔ እንደዚህ አይነት ኢንቴንሽን የለኝም። አሁን እዚች እንኳን በጠቀስካት እንትን በእምነት በሚያጸድቅ ማመኑ በእምነት ብቻ የሚለው አሳየኝ ብልህ ደግሞ ሌላ ነገር ይሆናል። ገብቶሃል? የሆነ ቃላት መሰነጣጠቅ ይሆናል። አይሆንም ብራስ፣ ለምን ይሆናል? እኔ አሁን እያልኩ ያለሁት ተረዳኝ። እኔም እያልኩ ያለሁት የእምነት ስራ በእምነት ብቻ ነው የሚለው። ይኸው በእምነት ስራን ይኸው አስወግዶታል መጽሐፉ። ገብቶኛል። አዎ ይሄንን ስራ እኔም እየደገፍኩ ያለሁት ይሄንንም አይደለም። በደሞዝ እንቀበላለን እያልን አይደለም፣ ዲስካውንት ይደረግልናል እያልን አይደለም። አዋጥተን እግዚአብሔርም ቸርነቱ እኛም ስራችን አዋጥተን መንግስተ ሰማያት እንገባለን እያልንም አይደለም፣ እያልኩኝ አይደለም። ካላልክ ንገረኛ። ይኸው በእምነት ብቻ ስራ ሳይሰራ ብለህ ትነግረኛለህ ማለት ነው። ከዛ አቀበልልህ እንድንሄድ ገና እንድንወያይ እኮ ነው። አሁን ለምሳሌ ቤተክርስቲያናችን የምታስተምረው አይደለ? አንተ መንቀፍ ትችላለህ፣ ስጨርስ መንቀፍ ትችላለህ። አሁን ለምሳሌ ቤተክርስቲያናችን የምታስተምረው ጌታም ብሩኬ ኮምፕሌን እያደረክ አታውራ። እኔ አሁን የአንተን እምነትህን ነው እየጠየቅኩ ያለሁት። ማን ነቀፈ? ማንም እኮ አልነቀፈም። ማስረጃ አቅርብ ነው እየተባልክ ያለው እና በጣም ራስን ማለት እንደ ተጎጂ አድርገህ አታውራ። አሁን እምነትህን ነው እየነገርከን ያለው። በእምነት ብቻ ትድናለህ ወይስ አትድንም? በእምነት ብቻ ነው የሚዳነው ወንድም። የሚዳነው በጸጋው ነው፣ አዋጥተን አይደለም ብዬ ዘግቻለሁ። እሱ በእምነት ብቻ ይዳናል። አሁን እምነትህን ግን የምትመሰክርበት ስራ አለ። አሁን እያያዝከኝ ሂድ። እሺ በቃ በእምነት ትንሽ ቃላት እንትን እያሉኝ ችግር የለም። በእምነት ብቻ ይዳናል። ተቀብያለሁ። መልካም። አሁን እንደ መረጃ እንድናወራ ያክል ማለት ነው። በእምነት ብቻ ይዳናል ብለህ ነግረኸኛል። ስለዚህ አሁን ገነት እገባለሁ ብለህ ስታወራ በእምነት ብቻ ነው ገነት የምገባው ብለህ እየነገርከኝ ነው ያለው ማለት ነው አይደል? አዎ። ኦኬ፣ በጣም ጥሩ። በእምነት ብቻ ገነት እገባለሁ። እሺ፣ ተስማምቻለሁ። አሁን እዚህ ላይ ለአንተ አሁን እዚህ ላይ ምንም ጥያቄ የለብኝም፣ ምንም ጥያቄ የለኝም። ምናልባት ወንድሞች ጥያቄ ካላችሁ በዚህ አሁን እስካሁን ባወራነው ላይ ጥያቄ ካላችሁ እድል መስጠት እችላለሁ። ካለዛ ወደሚቀጥለው ምዕራፍ ስለምንሄድ ማለት ነው። እሺ የላቸው። በእምነት ብቻ ያለ ስራ እንደምትድን ገነት እንደምትገባ ታምናለህ ማለት ነው። ይሄ በጣም መጽሐፍ ቅዱሳዊ ትምህርት ነው። እዚህ ላይ ምንም ጥያቄ የለንም። ማንም አይጠይቅህም። በጸጋው በእምነት ብቻ የእግዚአብሔርን መንግስት እንደምትወርስ ገነት እንደምትገባ ካወቅን መጽሐፍ ቅዱሳዊ ነው። ችግሩ ግን ምንድን ነው? ኦርቶዶክስ እንዲህ አታምንም። ችግር የለም። ኦርቶዶክስ አሁን እንደዚህ ነው የምታምኑት ብለህ ደግሞ ስለ እኔ ንገረኝ። እሺ እኮ ኦርቶዶክስ አሁን እንደዚህ አታምንም። እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ክርስቶስ ብቻ የሚለው 5 ሶላዎች ያሉት
የወንጌል አማኞች እምነት ነው። አይ አሁን አላወቅም ምን ሆናል? ሳታውቀው ቆንጅዬ ጴንጤ ሆናል። ይሄ እምነት የወንጌል አማኞች እምነት ነው። ኦርቶዶክስ ስራን ትጨምራለች። እሺ እኔ ደግሞ ወንድሜ እዛው እንትን እያልኩኝ ስለ እኔ የነገርከኝ ስለሆነ እኔም ላግዝህና ማለት ነው። እኔ አሁን ማህበረ ቅዱሳን ስለጻፈው መጽሐፍ እየነገርከኝ ከሆነ እኔ ራሱ ላልቀበልህ እችላለሁ። አንደኛ አሁን ኦርቶዶክስ አይደለም ማለት እንትንም ስልጣኑም የለም ወንድም አለም። ደግሞ የሆነ ወንጌል የራስ ብቻ አድርጎ ማሰብ ደግሞ አይቻልም። በቃ እግዚአብሔር ሰጥቶናል፣ አምነንበታል፣ ተቀብለነዋል፣ እንመሰክራለን። ይህ ወንጌል ለኛ ነው የሚገባው። ወንጌል አማኞች እኛ ብቻ ነን የምንጠራበት ማለት አይቻልም። አንተ ስሙን ውሰደው፣ እኔ ወንጌል አማኝ ነኝ። ስሙን አንተ ውሰደው፣ ተጠቀምበት፣ ችግር የለውም። እኔ ወንጌል አማኝ አይደለህም ልትለኝ ግን አችልም። ይዘኛል ወንድም። አሁን ልታረጋግጥልኝ የምፈልገው እኔ እንደማልድን አሁን እኮ እሱን መጽሐፍ እንደምታመጣልኝ ጠብቄ ነበር። አይ ልክ እኮ ነው። ወይ አንተ ወይ ይሄ ሰውዬ ኦርቶዶክስ አይደላችሁም። ይሄ ዲያቆን እኔ ማህበረ ቅዱሳን ብዬ እጠራለሁ። እኔ የማህበረ ቅዱሳን ጽሑፍ ከሆነ ማህበረ ቅዱሳን የጻፈው፣ የሆኑ መንበሮች ምናምን የጻፉት ከሆነ መንበረ እከሌ የጻፈው፣ ጳጳስም ይሁን ማንም ይሁን። አሁን የቤተክርስቲያናችን ትምህርት ከወንጌል ቃል ከመጽሐፍ ቅዱስ ቃል ስለማይወጣ አባቶች አሁን ስራ ሲሉ ምንን እንትን አድርገው ኮንሲደር አድርገው ነው ስራ ያሉት? አስረዱን፣ ገባን። ከመጽሐፍ ቅዱስ ጋር ሳይጋጭ ስላገኘ ነው ተቀበል ነው። ስራ ማለት አማኝነትን የምትገልጥበት ስራ ነው እንጂ ላመንከው ነገር እንድታገኝ እንደ ደሞዝ የምትቀበለው መንግስተ ሰማያትን እንደ ደሞዝ የምትቀበለው የምትገብረው ስራ የምትወጣው ያንተ ድርሻ አይደለም። በቃ በመዳንህ የእግዚአብሔርና ያንተ ድርሻ የሚባል የሁለት እሱ ብዙ ያዋጣ እኔ ትንሽ ላዋጣ የሚባል የድህነት ስራ የለንም። መዳን በጸጋው ነው፣ በምህረቱ ነው። ከአንተ ጋር እኮ ምንም ልዩነት የለኝም፣ ጥያቄ የለኝም እኮ አልኩህ። ለምን መሰለክ እንዲምልክ ወንድም። አሁን እኔ ለምሳሌ ከአንተ ጋራ ምንም ልዩነት የለኝም እኮ ተቀብያለሁ። ያንተን እኮ ጥሩ ጴንጤ ነብይ እኮ አረጋግጬልሃለሁ። ይኸው ቤተክርስቲያነ ግን የተጻፈው ይኸው መጽሐፍ ቅዱሳዊ የሆነውን ይህንን ትምህርት የቤተክርስቲያን ዲያቆን ግን እምነት ብቻ ትክክል አይደለም፣ ቤተክርስቲያን ይህንን አታምንም ብሎ በመጽሐፉ ላይ ዘግቧል። እምነት ብቻ የሚለውን ጉዳይ አንተና እኔ እኮ ተስማማን። ቤተክርስቲያን ውስጥ ግን ያሉ አገልጋዮች፣ መሬት ላይ ያለችው ኦርቶዶክስ እምነቷ ስራንም ታነሳለች ለመዳን። እሺ 1% ስለሆነ የቀረች ብቻኝ ባትሪዋ ማለት እንዳዘጋብኝ ምናልባት ሐሳቤን ልግለጽና አንተ እንሰማሃለሁ። እኔ አሁን ለምሳሌ ኦርቶዶክስ ሆኜ አንተ አይደለህም እንደዛ የምትለኝ፣ እኔ ጋም ሆኖ ራሱ እንደዛ የሚለኝ ሰውም አይጠፋም ልልህ ነው እውነቱን ስነግርህ። በቃ አንተ እኛ ጋር አይደለህም ማለት ነው እንደዚህ ማትል ከሆነ አይነት የሚል ሰው አለ። ግን እኔ በእግዚአብሔር ፊት በቃ በቃሉ በወንጌል ነው እንጂ እኔ በድርጅት ራሱ ከልብ እውነት ንገረኝ ካልከኝ እኔ በድርጅት አልተማመንም። በቃ እኔ ስሙ የፈለክ ብለህ ብትጠራው፣ ወንጌል አማኞች ብለህም ቸርች ብለህም ጥራው፣ ኦርቶዶክስ ብለህም ጥራው፣ እኔ ከድርጅቱ ጋር ምንም እንትን የለኝም። ከቃሉ ጋር እስከሆኑ ድረስ ከኔ ጋር ናቸው፣ እኔም ከነሱ ጋር ነኝ። ከቃሉ ጋር እስካልሆኑ ድረስ ግን እኔ ከእግዚአብሔር ጋር ነኝ፣ እኔ ከክርስቶስ ጋር ነኝ። እኔ የማውቀው እሱን ነው። እናንተን አላውቃችሁም፣ እናንተ ናችሁ መልክ የምታወጡልኝ። እነሱም ታፔል ላይ ለጥፉልኛል፣ እናንተም ተለጥፉ። እኔ ስለ እናንተ ግድ የለኝም። እኔ ስለ ቃሉ ነው የምመሰክረው። እኔ የገባኝ እውነት፣ ያልገባኝ ነገር ደግሞ ቢኖር ለመማር የተከፈተ ልብ ነው ያለኝ። መዳንን የማይፈልግ ማንም ሰው የለም እና በዛ ስንስ ብትረዳ ይሄ በጣም ሐሳብ ነው፣ ምንም ጥያቄ የለውም። አሁን አንተ ኦርቶዶክስ ነኝ አልክ፣ በቃ ቀጥል። እግዚአብሔር ይስጥልኝ። ኦርቶዶክስ ነኝ አልክ፣ ቀጥል። ምክንያቱም የኛ ዓላማ ሰው ልክ አሁን የምትለውን እምነት እንዲይዝ ነው ዓላማችን፣ ይችን ኦርቶዶክስ እንዲሆን ማለት ነው። አሁን ከሆነ እምነት ይሄ ከሆነ እኔም ጥሩ ኦርቶዶክስ ነኝ፣ አንተም ጥሩ ኦርቶዶክስ ነህ። አየህ፣ ምክንያቱም መጽሐፍ ቅዱስ ላይ የሚያወራው የመዳን ተስፋ በእምነት ብቻ በክርስቶስ ኢየሱስ የተደረገው የማዳን ስራ በጸጋ ብቻ የተከናወነ የማዳን ስራ ነው። ስለዚህ አሁን ጉዳዩ እያወረጋገጥኩልህ ያለሁት
በቃ ብራዘር ቀጥል። ወንጌል ይሄ ነው። ከዚህ ውጪ ሌላ የመዳን ተስፋ በቤተ ክርስቲያን ውስጥ ካለ እሱን ተቃወም። በቃ አንተ ወንጌልን የምታምን ጥሩ የወንጌል አማኝ ነህ። ጥሩ በቃ ክርስትና ይሄ ነው። ይህንን መረዳት ይዘህ ቀጥል እላለሁ ወዳጅ። አትስማቸው። እነ ዲያቆን ያረጋልን ሌሎችን ቤተክርስቲያኒት ውስጥ ያሉ የሐሰት ትምህርትን የሚያስተምሩ አገልጋዮችን አትስማ፣ መጽሐፍ ቅዱስን ብቻ ስማ እላለሁ ማለት ነው። ይሄው ነው ወዳጅ። እሺ በጣም አመሰግናለሁ። ለጊዜው አጨራረሱን ጥሩ አደረግ ነው። ዝሮ እናንተንም ደግሞ የሀርሽ ቃላት ባትጠቀሙ፣ አንዳንድ አለማወቃችንን ብትችሉ። አብዛኛው ሰው አሁን እናንተ አዋቂኖች ናችሁ፣ ኦርቶዶክስ አዋቂ አይደለም ማለት አይደለም። እውቀታችን ሌላው አለማወቅን ለማጋለጥ ባንጠቀምበት ደግ ነው። ሰው የሚድነው እውነትን በፍቅር ያዙን የተባልነውና እቺን ፍቅር ከተውናት እውነት ራሱ እውነት መስላት አትጥመንምና እውነትን በፍቅር ይዘን ብዙ ሰው ወደ ወንጌል መረዳት እንዲመጣ ጌታን ወደ ማወቅ እንዲመጣ የሁሉም ሰው አገልግሎት ተልእኮም እሱ ስለሆነ ማለት ነውና በፍቅር ቢሆን ጥሩ ነው። ይሄ ሁለት ቤት አድርገህ ማሰብ ግን የሆነ ጎራ ነው የሚፈጥረው እንጂ ክርስቶስ አንዳችም ጋር አይኖርም። በቃ እዛ ጋም ፍቅር የለም፣ እዛ ጋም እውነት የለም ነውና ለክርስቶስ የሚመች አገልግሎት እናድርገው። እግዚአብሔር ሁላችን ጋር ይሆናል። ጸጋ ይብዛ ተባረክ። ግን እኛ የምናገለግለው በፍቅር ነው፣ መረሳት የለበትም። ሁላችንም እዚህ ያለንበት አሁን ቁጭ ያደረገን ነገር ምንድነው ብለህ ብትጠይቀን ፍቅር ነው። በጣም ብዙ ቢዚ የሚያደርጉ ነገሮች አሉ። ወንድምነት ቤተሰብ ያለው ልጅ ነው ብሩኬን። ሁላችንም እዚህ የምታየን እዚህ ያለን ከታችም ያሉ ቁጭ ብሎ እየሰሙ ምናምን እያደመጡ ያሉ ሰዎች ፍቅር ግድ ስላለን ነው እዚህ ቁጭ ያልነው። ሌላ ምንም አጀንዳ የለንም። በፍቅር ነው እየሰበክን እያገለገልን ያለ ነው። እና ሰዎች ደግሞ አለማወቃቸውን አንዳንዴ ማወቅ አለባቸው። ሰው አለማወቁን ካወቀ በጣም ትልቅ ክፋት ውስጥ ነው ያለው፣ ትልቅ ውድቀት ውስጥ ነው ያለው። እዚህ አንዳንዴ ጠንከር የምንለው እናቃለን ለሚሉ ሰዎች አለማወቃቸውን ማሳየት ተገቢ ነው። ምክንያቱም አናቃለን የሚለው ትምክታቸው ይዟቸው ገደል ሊገባ ስለሚችል ጎበዝ በቃ ታውቃለህ እኮ ካልነው ይሄ ሰው ገደል ሊገባ ነው። እንደማያውቅም የእግዚአብሔርን ሐሳብ እንዳልተረዳም ለሰዎች ጠንከር ብለን አንዳንዴ ማሳየት መቻል አለብን። ያው የአገልግሎቱ ዘርፍ ነው። ይህንን ስናደርግ ግን ፍቅር ስለጎደለን አይደለም፣ ያ ሰው እንዲጠፋ ስለማንፈልግ ስለምንወደው ነው እንጂማ ከሁሉ ጋር እኮ ተስማምተን ተላልሰን መኖር እንችላለን አይደል? ይኸው ስንት ዓመት ህይወት ሶሻል ሚዲያ ላይ በቃ ወንድም ከ10 ዓመት አካባቢ ያገለገለን አለን። ሶሻል ሚዲያ ላይ ከሁሉ ጋር ተስማምተን እኮ መኖር እንችላለን። ተዋደን ሰዎች ወደውን ምናምን እንችላለን። ለሁሉም የሚመች ሰው መሆን እንችላለን። እንደሱ ከሆነን ግን ፍቅር የለም ማለት ነው በውስጣችን። ሰው ሲኦል እየገባ እምነቱ ትክክል እንዳልሆነ እያወቅን ጎበዝ በርታ ካልነው ያ ሰው ወደ ሲኦል እየተመራ ነው ማለት ነው። እና ከዛ አንጻር ነው በደንብ ተረዳ። ተባረክልኝ። በቃ ወንጌል ይሄ ነው። ቀጥል፣ በርታ። ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገህ ወስነህ ነግረኸው ታውቃለህ ብሩኬ? ወስነህ ማለት ነግረው በቃ ጌታ ሆይ አንተ የህይወቴ ጌታና አዳኝ ነህ፣ ህይወቴን ኑሮዬን ለአንተ ሰጥቻለሁ፣ በዚህ ኪዳን ነው በአንተ የምኖረው። ነግረህ ታውቃለህ? ለጌታ ነግረው ታውቃለህ? የአብዛኛው ቀን ጸሎቴም ከእግዚአብሔር ጋር የምነጋገርበት ቃላትን የነገርከኝ እምለው ቃል ነው። የተለመደ ንግግሬ ነው። አይስ ቀጥሩ፣ በርታ ብራዘር። እሺ ደህና ደሩ። ኪሩ ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። የት ቤተ እምነት? እኔ ወንጌል አማኞች። ኦኬ እሺ፣ ተባረክ። ሌላ ኦርቶዶክሳዊ ያለ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። የተነሱ ሐሳቦች ላይ ኢየሱስ ክርስቶስ ያድናል ብሎ የሚያምን ኦርቶዶክስ ካለ እሺ ና ወዳጅ። ሰላም ሄኒ፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሸ? አለው ባይዞ ቤት ታንኪዩ። እሺ ሄኖክ እባላለሁ።
ከየት ቤተ እምነት ነው የኔ? እሺ እኔ ቤተ እምነት የለኝም፣ ግን በክርስቶስ አማኝ ነኝ። ቤተ እምነት የሌለው በክርስቶስ ኢየሱስ የሚያምን ሰው የለም ብራዘር። በቃሉ አምናለሁ። በቃሉ የሚያምን ቤተ እምነት የሌለው ሰው የለም ብራዘር። ለምን? በቤተ እምነት እኮ ለመደበቅ ካልፈለክ በስተቀር እኮ አለው፣ ግድ ነው። በቃሉ የሚያምን ሰው ቤተ እምነት ይኖረዋል። ቁም ነገር ነው የምልህ። እኔም ቁም ነገር ነው እያወራሁኝ፣ እየቀለድኩ አይደለም። በመጽሐፍ ቅዱስ አምናለሁ እኮ። በመጽሐፍ ቅዱስ የሚያምን ሰው ቤተ እምነት ይኖረዋል። በጌታ በክርስቶስ ኢየሱስ የሚያምን ሰው የሆነ ቤተ እምነት ይኖራል። አሁን ጆቫም በመጽሐፍ ቅዱስ ያምናል። እንግዲህ የራሳቸውን ቤተ እምነት ማለት ያው ህብረት ነው አይደለ እኮ። የት ነው ህብረት የምታደርገው? የለኝም እስካሁን። የሚገርም ነገር አባብ 25 ነው እድሜ። እሺ የለኝም እስካሁን። እሺ ኢየሱስ ክርስቶስን ችግር የለም። የኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ተቀብለሃል? በሚገባ። የት ነው የተቀበልከው? ናቹራሊ በቃ ራሴን ካወቅኩ ጀምሮ ተቀብያለሁ። እሺ ተጠምቀሃል? የት ነው የምጠመቀው? የለኝም፣ ቤተ እምነት የለኝም እያልኩ ነው እኮ። እየጠየቅኩ ነው ያለሁት ብራዘር፣ እኔ ስለማላቅ። ተጠምቀሃል ወይ? አልተጠመኩም። አልተጠመቀም ብራዘር። አልተጠመኩም። ህብረት ታደርጋለህ ከወንድሞች ከእህቶች ጋር? አሁን ህብረት ስትል ቸርች መሄድ ወይ የቤተ እምነት መመላለስ ነው ወይስ ህብረት? አብረ እግዚአብሔርን በጋራ ታመልካለህ? አብረ ስጋና ደግሞ ወይ ደግሞ ቁርባን የጌታ እራትን ትወስዳለህ? አርጌው አላውቅም። አርገው አታውቅም? እሺ ቃሉን ነው የምከተለው። እኔ የመጽሐፍ ቅዱስን ቃል እከተላለሁ። የተከተልክ እኮ አለ። አሁን ቃሉን እከተላለሁ ስትል አሁን ያልኩህን ነገር ብታደርጋቸው ኖሮ ቃሉን ትከተል ነበር። እሺ ጻፍ። አሁን አንተ ቃሉን ገና አልተከተልክም። ስለዚህ አሁን ቃሉን እከተላለሁ አትበለን። ቃሉን ብትከተልማ ኖሮ ትጀምረው ነበር ጌታ እንደሚለው ማለት ነው። ምክንያቱም ያመነ ሰው ይጠመቃል፣ ከክርስቲያን ከህብረቶች ጋር መሰባሰቡን ያደርጋል፣ ከሚመስሉት ወንድሞች ጋር አብሮ ሲሰባሰብ ደግሞ ማዕዱን አብሮ ይቆርሳል። ይህ ክርስቲያን ልምምድ ነው። ስለዚህ ቃሉ እንደሚለው እየኖርኩኝ ነው አትበል ለማለት ያክል ነው። ኢየሱስ ክርስቶስ የህይወት ጌታና ዳኛ አድርገህ ተቀብለሃል ስለ አዎ ብለኸኝ ነበር። በትክክል። ዛሬ ብትሞት መንግስተ ሰማያት ትገባል? አዎ በእርግጥ በትክክል ስለተቀበልኩ አማኜ አዳኜ ጂሰስ ነው። እሺ እናቱም አዳኜ ባትሆን ክብር ይገባታል። እሺ ማርያም ታማልዳለች? ታማልዳለች አማርኛ ትርጉሙ ነው አይደለ? ታማልዳለች ማለት አማርኛ ቃል ነው። ይሄኔ በእንግሊዘኛው ምንድን ነው የሚሆነው? ኢንተርሲድ ታደርጋለች ማርያም። ፈጣሪዋ ነው። ታማልዳለች ወይ ነው ጥያቄው። እኔ እኮ መልስልሃለሁ እኮ ፈጣሪዋ ነው አይደለ? ጂሰስ ያልጠየቅኩም እሱን። ታማልዳለች ወይ ነው ጥያቄው። እንዴት አታማልድም? ታማልዳለች። ታማልዳለች። ያው ህብረትን እየለየን ነው። ህብረትን በደንብ ማየት ስለምንችል ነው እነዚህን ጥያቄዎች እየጠየቅኩ ያለሁት ከማን ጋር ህብረት እያረክ እንደሆነ ማለት ነው። እሺ ማስረጃ ስጠኝ ማርያም እንደምታማልድ። እንደ ቃሉ ነው የምኖረው እያልክ ስለነበረ እንደ ቃሉ መኖርህን እንየው እስኪ። ታማልዳለች የሚል ዳይሬክት እንደ ቃሉ ስለምኖር ከቃሉ ያገኘሁትን ንገረኝ። ልምምድ ልንገርህ።
ንገረኝ። ቃሉ ላይ ለምሳሌ ማርያም ታማልዳለች የሚል ማስረጃ ስጥ። እግዚአብሔር ሰውም ፈጣሪም ሲሆን እንደ ሰው ክርስቶስ ነው። ጥቅስ ብራዘር፣ ጥቅስ። ይሄ እኮ ነው። ስለ ፈጣሪ አልጠየቅኩም። ይሄን ማርያም ታማልዳለች የሚል ጥቅስ ስጠን፣ ማስረጃ። ከመጽሐፍ ቅዱስ ላይ ነው ማወጣልክ። በቃሉ ስትለኝ መቼስ በቃሉ የሚባል ሰውዬ እየመራኝ ነው እያልከኝ ቃሉ እኮ ማለት ነው። ሁሉም የእግዚአብሔር ቃል እኮ መጽሐፍ ቅዱስ ላይ ብቻ አይደለም ያለው። ካልተጻፈው የእግዚአብሔር ቃል ውስጥ ነው ይሄን ያወቅከው? አዎ። የቱ ጋር ነው ያገኘው ያልተጻፈውን የእግዚአብሔርን ቃል? ያው እንዴ ለኔ ነው በግሌ የሚነግረኝ የለም። ለምንድን ነው የማይኖረው? ስለሌለ ነው። እግዚአብሔር በግልክ አያወራክም አንተን? ወዳጄ እኛ አሁን ስለ ታማኝ ስለሆነው ስለተጻፈው የእግዚአብሔር ቃል ውስጥ አለ ወይስ የለም? ይሄኔ ጊዜ አናባክ። እግዚአብሔር እኮ ሲመርጥ አለበዛ ታዲያ ሰዎች ራእይ አይተናል እንዲህ ሆነናል ብለው የሚያወሩት እግዚአብሔር ቃል ውስጥ ማርያም ታማልዳለች የሚል አለ ወይስ የለም? እሺ እንቶ አሁን ሁሌ ኩዌሽን የሚፈጥረው ማርያም ታማልዳለች የሚለው ያጋጫል አይደል? አንተ ብራዘር ጥያቄ እሱ ነው። እንደ ህይወቴ እንደ ቃሉ ነው ብለሃል። እንደ ቃሉ መሆኑን ከእግዚአብሔር ቃል አሳየን። መጽሐፍ ቅዱስ ውስጥ ማርያም ታማልዳለች የሚል ማስረጃ ያስጠን እኮ። እሺ ማርያም የእግዚአብሔር እናት አይደለችም ወዳጅ? እሺ አንተ ይመልስልኝ። ማርያም ታማልዳለች ወይስ አታማልድም ነው የምለው እኮ። ይሄን መልስልህ። ይሄን ጠየቅኩሽ በጥያቄ። እሺ ማርያም እናቱ አይደለችም? እናት መሆንና ማማለድ ምንም የሚያገናኘው ነገር የለም እኮ። አይ ልምጣልህ። እሺ እናቱ ናት። አዎ የጌታ እናት ናት፣ ግን አታማልድም። ታማልዳለች ካልክ ማስረጃ አንተ። ማርያም እኮ የጌታ እናት ብቻ እኮ አይደለችም። እናት ስለሆነች ታማልዳለች የሚል ማስረጃ። እሺ ማርያም የጌታ እናት ብቻ ናት? ወዳጄ መለስኩልህ እኮ የጌታ እናት። ይሄንን ጻፈው። ይኸውልህ ያየሁት ጻፈው። ማርያም የጌታ እናት ብቻ ናት ወይ? አዎ በክርስቶስ ኢየሱስ ደግሞ የምታምን አማኝም ናት፣ ምዕመንም ናት። ማርያም የእግዚአብሔርም እናት ናት፣ የጌታ እናት ናት። የጌታ እናት ብቻ ደግሞ ሳትሆን እሷ ደግሞ አዳኟም ኢየሱስ ነው። እሱንማ ተቀብለናል እኮ አይደለም? ማርያም ከዛ ውጭ ማርያም ምንም አይደለችም ብራዘር እኮ። ይሄ መልስልኝ አንዴ፣ ይቅርታ። ማርያም የጌታ እናት ብቻ ሳትሆን የእግዚአብሔርም እናት ናት። ምን ማለት ነው? አብን ወልደዋለች እያልከኝ ያለው እንዴት ታዲያ? ማስረጃ አንጣሽ እኮ። እሺ ጻፈው። እሺ የኛውን ጻፈው። ማስረጃ አንጣ ብራዘር እኮ ጻፈው። ከስር ማርያም የእግዚአብሔር እናት አይደለችም የሚለውን ጻፈው። አብን ወልዳለች እያለን ያለው። እሺ ማስረጃ። አዎ አብ ድንግል ፈጣሪዋን ወልደዋለች። ማስረጃ ብራዘር። አሁን በቃ የት እንደሆንክ አሁን ራሳችሁን አትደብቁ የምንለው በምክንያት ነው። አሁን ራስን ሳትደብቅ አብን ወልደዋለች የሚል ማስረጃ አንጣ ብራዘር እኮ። ድንግል ፈጣሪዋን ወልደዋል ሳይው ድንግል ፈጣሪዋን ወልደዋለች ኩዌሽን ማርክ አርጋ አትቀበልም ይሄ? እሺ ወገኖች ግልጽ አይደለም እኮ ብራዘር አጠያየቅ። ይሄን እየሰማሁ ነው። ግልጽ አድርገዋ ጥያቄን። እሺ እሰማለሁ ወገኖች። አስወጥቶኝ ነበርና ይሰማል። እሺ ኦርቶዶክሳዊ መሆንህን ደርሰንበታል። አብን ወልዳለች የሚል ማስረጃ በዘቤ አይደለም። አይ ኦርቶዶክሳዊ ምናምን ሳይሆን ና ብራዘር፣ አሁን እዚህ ላይ ነን ያለ ነው። በቃ ጊዜ አታባክን። ለዛ ላይ ራሱ የምንቀበለው እኔ በምለው አለኝና ድንግል ከስር እንደገና ድንግል ፈጣሪዋን እዚህ ጋር ነን ያለ ነው። አብን ወልደዋለች ብሏል። ማስረጃ አንተ። አዎ እሺ፣ በአብ በወልድ በመንፈስ ቅዱስ እናምናለን አይደል? አንተም ታምናለህ። አብን ወልደዋለች የሚል ማስረጃ ወዳጅ እኮ። አብና ወልድ ልዩነታቸው ምንድን ነው? እሱ ጥያቄ ነው። አብን ወልደዋለች ብለሃል። ማስረጃ አንተ እኮ። ያው እየነገርኩህ እኮ ነው። አብ ማለት ወልድ ነው አይደለም ብራዘር። አብ ማለት ወልድ ማለት አይደለም
እሺ ኢየሱስ አብን ወልደዋለች የሚል ማስረጃ ኢየሱስ ክርስቶስ ፈጣሪ ነው ብለህ ታምናለህ? ማስረጃ አለ ወይስ የለም? አዎ አለኛው። እሺ ጥቀስ። ኢየሱስ ክርስቶስ ፈጣሪ ነው ብለህ ታምናለህ? ጥቀስ። እሱ ማስረጃ አይደለም። እሱ አሁን መረጃ ነው እየነገርከኝ ያለው። እኔ ማስረጃ ነው የጠየቅኩህ እኮ። እንዴ መረጃ እኮ ወደ ማስረጃ የሚመጣበት መንገድ እኮ አለ አይደል? አይመጣም። ማስረጃና መረጃ በጣም ኢየሱስ ክርስቶስ የዓለም ፈጣሪ ነው አይደለ? ማስረጃውን ጥቅስ ጥቀስ ወዳጅ፣ ከኪስ አታውራ። ብዙ ጊዜ ምን አለ መሰለህ፣ እንደዚህ የተባባለ አሁን ሌላውን ተውና ከኪስ ተውና አሁን ጥቅስ ጥቀስ። እየጠበቅኩ ነው ያለሁት ወዳጅ። መጥቀስ እኮ ነው፣ ቀላል ነው ወዳጅ፣ መጥቀስ ነው። በጣም ሲምፕል። ጥቀሰው። አየካረል እንዳይገባህ እየሸሸን ያለው ኢየሱስ ክርስቶስ ጥቀሰውና ከዛ አይግባኝ። አሁን ስጠቅሰው እኮ ያልጠቀስከው ሊገባኝ አይችልም። ጥቀሰው። ኢየሱስ ክርስቶስ የዓለም አዳኝ ነው። ጠቀሰው። እኔ ስለ ኢየሱስ አዳኝነት አለ እየጠየቅኩ። አብን ወልዳለች ብለሃል፣ ማስረጃ አንተ። አይ ብራዘር፣ እንደዚህማ ከገገምክ እንዴት ሆኖ ሊገባ ይችላል? ሩጫ የለም ነው የለም ብራዘር። አይ በሌለ ነገር ላይ ነው። ቆይ አንዴ አትደረ። በሌለ ነገር ላይ ነው የምታወራው። የሌለህን ነገር ጊዜ አላባክንም። ማርያም ታማልዳለች ብለሃል፣ ማስረጃ አንተ። አሁን ወደዚህ ሊመልስ ቀስ እያልክ ወደ እኔ ፖይንት ለምን አትመጣም? ማርያም ታማልዳለች ብለሃል፣ ማስረጃ አንተ። ከሌለ ካልፋል ወዳጅ። ኦርቶዶክሳዊ መሆነ ንግግር ይገልጠዋል። ይኸው ገለጠ። ራስን ደበቅ፣ አልተጠመኩም አልክ ምናምን ማለት ነው። ይሄውን በቃ መልስ ስለሌለ ነው ራስን እየደበክ ያለው። ማርያም ታማልዳለች የሚል ማስረጃ አስተን። ይሄኔ ፕሊዝ። ኧረ ወንድሜ ግን የት ነው የማገኘህ ግን ኢትዮጵያ ውስጥ ወላጅ የት ነው? እሱን ግድ የለም እነግርሃለሁ። ማርያም ታማልዳለች የሚል ማስረጃ አስተን። እንዴ እኮ እንድመጣለህ እኮ ማለት ነው። ሊሚት ዳረከው እኮ እንትን። እሺ በቃ ታችሁ ነስማ እንጂ ቴንክ ዩ። መጨረሻ ላይ የለህም በሚለው ዘጋኸው። የለህም ብራዘር፣ ጊዜ እያባከንክ እኮ ነው ያለኸው እኮ። እሺ ላሳጥርልህና፣ ጊዜ እያባከንኩ ነው በእርግጥ ግን ላሳጥርልህና፣ ኢየሱስ ክርስቶስ የዓለም አዳኝ ነው። ኢየሱስ ክርስቶስ ፈጣሪ ነው። ጥቅስ ስለ ኢየሱስ አይደለም ስለ ማርያም ነው ያወራነው። ማርያም ታማልዳለች የሚል ጥቅስ ስጠን። ኢየሱስ ባይኖር እኮ ማርያም የለችም ወዳጄ። አሁን ስለ ኢየሱስ እያወራን አይደለም፣ እያወራን ያለነው ስለ ማርያም ነው። ማርያም ታማልዳለች የሚል እኮ ምንም ለሚነጣጠል ነገር አይደለም። ማርያምንም ከኢየሱስ ክርስቶስ ከፈጣሪዋ ልንነጥለው ማንችል ወዳጄ። አሁን ጉዳዩ ስለ ኢየሱስ አማላጅነት ቢሆን ዊል ዲስከስ ኢት። አሁን ማርያም ታማልዳለች የሚል ጥቅስ አለህ ወይስ የለም? የመጨረሻ ነው ጥያቄ። ከዚህ በላይ መሟገት የለብንም። አለህ ወይስ የለም? በትክክል ታማልዳለች። ማስረጃ? እሱንማ አልከን እኮ ጻፍኩልህ። ማስረጃ አስጠን ያልኩ እኮ ናልኝ፣ ወደታች ናልኝ። አብን ወለደችው ብለሃል። አዎ ታማልዳለች። ከዛ አብን ወልደዋለች። ወዳጅ እታቸው ነው በቃ ስም አይ ቲንክ ፏ ብለሃል መሰለኝ። ንግግር ፏ ያለ ሰው ነውና እባካችሁ መምህራን በአንደበታችሁ ሁለት ይፈቀዳል እንዳላችሁ አሁን ደግሞ ሄዳችሁ እባካችሁ አይፈቀድም በሉ ጋይስ። መስከር ኃጢአት ነው በሉት። እስቲን ትውልድ እንኳን አይደለም ይፈቀዳል ብላችሁ አይፈቀድም ተብሎ እኮ ሰው በኃጢአት እየወደቀ ነው ወዳጆች። እንኳን ይፈቀዳል ተብሎ ማለት ነው። ይሄ ትውልድ ያሳዝናችሁ። ጌታን በቃ ይሄ ትውልድ ያሳዝናችሁ። የእግዚአብሔር ቃል የሚለውን ወደ ወይን ጠጅ አትመልከት የሚለው እያለ አትስከር እየተባለ እናንተ ብራዘርስ ፈቀዳችሁ ለትውልዱ። እና ንገሩት በዚሁ አንደበታችሁ ንገሩ። እሺ ኦላ ሰላም ኦላ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ወንድምነት አለ? አይ ቆይ እዚህ ነኝ። እሺ ብሩኬ አለ ወንድምነት አለ
ይመቻል ያለበት ቦታ። እሺ አይ ቲንክ አይመችም ማለት ነው። እሺ ብሩኬ ተቀበለው እስቲ። ብሩኬ ዋለ። እሺ ለው ዳኒ ሶሪ። እሺ አለ። እሺ ተቀበለው። እሺ ማለት ነበር ኦላ ነው። ኦላ ኦርቶዶክስ ያወራላች። እንኳን ደህና መጣክ። እንኳን ደህና ቆየ። ኢየሱስ ክርስቶስ ያድናል? በኢትዮጵያ ኦርቶዶክስ ያድናል ማለት ያድናል ማለትማ ያድናል ነው። ከምን አንጻር? ከምንም አንጻር ማዳን ማለት ነው። ማዳን ማለት ማዳን ነው። ምን ማለት ነው? ማዳን ምን ማለት ነው? አይደለም። አንተ ማዳን በምን አይነት መንገድ ነው የምትረዳው? ማዳን ማለት ማዳን ነው። በቃ ከምንም ነገር ያድናል ወይ ጌታ ኢየሱስ ክርስቶስ? እኮ ኢየሱስ ክርስቶስ ያድናል አልከኝ አይደል? ጥያቄ ነው። ያድናል ወይ ነው ጥያቄ ነው። ለምን አያድንም? አንተ አሁን ፓራሲታሞል ያድናል ብለህ ብጠይቀህ ያድናል ያድናል ከምን ነው የሚያድን ብለህ ለምን መለስክለት? እንደዛ ካል መጀመሪያ ኖ አይ እንደዛ ነው። ሚውት አድርገው ከታች ያለው ወንድም ሚውት አድርገው። እድል ሲሰጣችሁ ነው ማውራት። እሺ ከሱ ጋር እያወራን ስለሆነ አንተ እድል ሲሰጥ ታወራለህ። እኔ ስለ ፓራሲታሞል አላውቅም። ሰው አሁን ስለ ጌታ ነው እያወራን ያለ ነው። ጌታ ያድናል እኮ ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ ያድናል ወይስ አያድንም? እኮ ማዳን ማለት በምን አይነት መንገድ ነው? ከምንም አልኩ ወዳጄ። ከዘላለም ሞት ሊሆን ይችላል፣ ከበሽታ ሊሆን ይችላል፣ ከምንም አልኩ። አዎ ከበሽታ ፓራሲታሞልም ያድናል። አንተ እኔ ስለ ፓራሲታሞል አይደለም የጠየኩት፣ ስለ ኢየሱስ ነው። ወንድምነት ይሄ ዝም ብሎ እንቅልፍ እምቢ ያለው ጎረምሳ ነው። አስወርቼዋለሁ። ፓራሲታሞል ምንድን ነው? ፓራሲታሞል ያ ፓራሲታሞል ወጣተኛ ወንድማችን እናትህ ነገ እኮ ትምህርት ቤት አለ። በጊዜ ራትን በልተህ ግባ እናተኛ የተባለ ልጅ ነው አሁን መጥቶ እዚህ ፓራሲታሞል የሚለው ማለት ነው። ሌሎቹን አውራቸው። ሰው ስለ ኢየሱስ እያወራ ስለ ዱቄት ያወራል በጌታ ስም። እሺ አበበ ከየት ቤተ እምነት ነው? ያወራ ከሆነ አትሰማም። እሺ አበበ እሺ ፍቅር ይበልጣል። ከእናንተ ጋር ነኝ። እሺ ፍራውል እሺ ቆይ ሶሪ አንድ ሶሪ የንጉስ ካህን ከየት ቤተ እምነት ነው? የንጉስ ካህን ከኦርቶዶክስ ነው። ከኦርቶዶክስ እሺ ከኢትዮጵያ ኦርቶዶክስ እሺ ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ ያድናል? አዎ ያድናል። እሺ አንተ ድነሃል በኢየሱስ ክርስቶስ? አዎ። ከምንድን ነው ያዳነክ? ከዘላለም ሞት። የዘላለም ሞት ውስጥ ነበርክ ማለት ነው? አዎ። እሺ አሁን ከዘላለም ሞት ጌታ ሲያድንክ አሁን በምን አይነት ሁኔታ ውስጥ ነው ያለው? ያው እሱን እያመለኩ ወደ እርሱ እየጸለዩ የምታደርጉት ሁሉ በክርስቶስ ማድረግ ስለምን እሱን ታመልካለህ አይደለም ጥያቄ። የዘላለም ሞት ውስጥ ነበርኩኝ ከዘላለም ሞት አድኖኛል አልከኝ። ከዘላለም ሞት ካዳነክ አሁን ምን አይነት ህይወት ውስጥ ነው ያለው? አሁንማ የዘላለም ህይወት አግኝቼ በኢየሱስ ክርስቶስ ማለት ነው። አዎ። የዘላለም ህይወት አለ ካንተ አሁን? አዎ። የዘላለም ህይወት አለ። ያ ማለት የእግዚአብሔር መንግስት ወራሽ ነህ ማለት ነው። አዎ። አዎ። ኦኬ የእግዚአብሔር መንግስት ወራሽ ሆንከው ያንተ ስራ ምንም ሳይጨመር ማለት ነው አይደል? አዎ። ያንተ መልካም ህይወት ያንተ መልካም ምግባር ምንም ሳይጨመር በክርስቶስ ኢየሱስ ብቻ ድነሃል። አዎ። የንጉስ ካህን ማለት ነው ማለት ነው። ንጉስ የሆነው የክርስቶስ አገልጋይ ማለት ነው። የሱ
አንተ የንጉስ ካህን ነህ? አዎ። የኢትዮጵያ ኦርቶዶክስ ክህነት ሰጣክ ነው ወይስ? እኔ ጌታ ኢየሱስ ክርስቶስን አዳኝ መሆኑን ስቀበል ራሱ ነው የሰጠኝ። ያ ትራዲሽናል ነው ያኛው። ይሄ ካህናቶቹ የሚቀድሱት እሱ ትራዲሽናል ነው እንጂ እውነተኛው ያንተ ነው አይደል? አዎ። ይሄ ጴጥሮስ 3:9 ላይ ያለው ማለት ነው። የኢትዮጵያ ኦርቶዶክስ ነው ወይስ ወንድምነት? አዎ። ወንድምነት ወይ እርሜ ሐሰተኞች ሰዎች ምንድነው የሚባሉት በቅጽል ስማቸው መጽሐፍ ቅዱስ ላይ? መናፍቅ። ወንድምነት አንተ ነበር። እኔም እኮ በቃ ቃል በቃል እንደሱ ልል ነበረ። ያስታውቃል እኮ እንደዚህ አይነት ሰዎች ቀበሮ ነው። እሺ ቀበሮ ማለት ነው። ተኩላው ነው። ጭምብሉን በኦርቶዶክስ ስም ተሰይሞ የመጣ ማለት ነው። ኦርቶዶክሳውያን ከንግግራቸው ራሱ ያስታውቃል። ያው ጂሰስ እምነት ተከታይ ነው። አሁን እኮ የፈሪ ምናምን ሳይሆን ኦርቶዶክስ አይደለም። ኦርቶዶክሳዊ ካህናቶች ነን ብሎ አያምኑም። ይሄ የክርስቲያኖች ትምህርት ነው እንጂ የኦርቶዶክሳውያን ትምህርት አይደለም። አክሊሉ እንኳን ደህና መጣህ። ኤርሚያስ እንዴት ነህ? ሰላም ነው ወይ? እንኳን ደህና መጣህ። እንዴት ነህ ኤርሚያስ? እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ ተዋሕዶ። አንተ ካህን ነህ? እኔ በካህናት የምፈታ ነኝ። እኔ ካህናት ማን ይፈታል አይደለም ጥያቄ። ካህን ነው ወይ አንተ ነው? ካህን ሲባል የሚፈቱ አሉ ካህናት እሱና የሚፈቱ አሉ ወይ አይደለም ጥያቄ። አንተ ካህን ነው ወይስ አይደለም? ስለአንተ ለምራት ነገር እኔ ካህን አይደለሁም። በቃ አለቀ እኮ። ምንድነው ስለ ማሰር መፍታት ምናምን የምትለው? በካህን የምፈታ ነኝ እኔ። አይ አንዱ ኦርቶዶክሳዊ ነኝ እና ሁላችንም ካህናቶች ነን ሲል ስለሰማሁት ኦርቶዶክስ እንደዛ አትልም አልኩኝ። ማቴዎስ 8 ላይ የሚሄደው ማየት ነው። ራስን ለካህን አሳይ ብሏል። አንተ ራስን ለካህን አሳይ የተባለው ሄዶ የሚያሳየው ካህን አይደለም። ካህን ወደ ካህን የሚሄደው ካህን አይደለም፣ ጌታ ኢየሱስ ነው እንደዚህ ያለው። አንተ ራስን የምታሳይ ነህ እንጂ አንተ የምታይ አይደለህም። እኔ ክህነት የለኝ ማለት የማሰር የመፍታት ስልጣን ያላቸው አሉ የሾሙ። መልካም እሺ። አይ እኔ ማቃት ኦርቶዶክስ እቺ ናት። በቃ መጽሐፍ ቅዱስ ማይለውን የምታምንና እቺ ናት። በቃ ትክክለኛ ኦርቶዶክስ እቺ ናት። በቃ አክሊሏን የተናገረው እውነተኛ ኦርቶዶክስ እቺ ናት። በቃ እሺ፣ ርዕሱ ላይ እናውራ። ኢየሱስ በኢትዮጵያ ኦርቶዶክስ አዳኝ ነው? ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ አዳኝ ነው? ያዳነን ከፍሎ ያዳነን ዋጋ ከፍሎ ያዳነን ከሞት ወደ ሕይወት ያመጣን በደሙ ያነጻን እሱ አይደል? ኢየሱስ ክርስቶስ ብቻውን ያድናል? ከሱ ውጭ ማን ያድናል? ኦኬ፣ ያ ማለት ቅዱሳን በኢትዮጵያ ኦርቶዶክስ አያድኑም ማለት ነው? ያድናሉ። በእሱ ስላላቸው ነው የሚያድኑ። አይ እኔ እነሱ ያድናሉ ወይስ አያድኑም እኮ አልኩ እኮ ነገርኩ እኮ። እሱ ስላላቸው በእሱ ያድኑሃል። እኔ ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ክርስቶስ ተመላለስ አለው ጴጥሮስ። ዮሐንስ 13 ነው ያዳነው። እሺ፣ ያዳነው ጴጥሮስ ነው ኢየሱስ ነው? በጴጥሮስ ላይ ሆኖ ኢየሱስ ክርስቶስ ነው የሚያድነው። አዳኙ ጴጥሮስ ነው ኢየሱስ ነው ነው ጥያቄ እንዴ? በጴጥሮስ ላይ ሆኖ የሚያድነው ኢየሱስ ክርስቶስ ነው አልኩ እኮ። እኔ በማን ላይ ሆኖ አዳነ አይደለም ጥያቄ አክሊሉ።
ስልጣን ሰጠ፣ የማዳን ጸጋ ሰጥቷቸዋል። ጎበዜ የኔ ጥያቄ ስማ፣ ያዳነው ኢየሱስ ነው ወይስ? በረከዬ ኢየሱስ ክርስቶስ በኦርቶዶክስ ያድናል አልከው? አዎ ያድናል አለ። ሌላም ያድን የለም ብለህ ስትለው ከሱ ውጭ ማን አለ አለ። ከሱ ውጭ ማን አለ? ጻድቃን ሰማዕታት ያድናሉ ብለህ አዎ ያድናሉ። ከሱ ውጭ ማን ያድናል ብለህ እንደገና ደግሞ ሰማዕታት ያድናሉ። ቀጥሉ። እሺ ከብሩኬ በደንብ ያድናሉ። ብሩኬ ቀጥሉ። አሳያለሁ እንዴት እንደሚያድኑ ያዕቆብ 5 እንድናውጣ እንዴት አንዴ ስማንና ታሳየናል። እምነትህን እንወቀው መጀመሪያ። ለምሳሌ ቅዱስ ጳውሎስ እግዚአብሔር በቅዱስ ጳውሎስ እጅ ድንቅና ተአምራት ያደርግ እንደነበር ተነግሯል በእግዚአብሔር ቃል ላይ። ማን ነው ድንቅና ተአምር ያደርግ የነበረው? በጳውሎስ ላይ ሆኖ እግዚአብሔር ኢየሱስ ክርስቶስ። እኔ በማን ላይ ሆኖ አይደለም ጥያቄ፣ ድንቅና ተአምር ያደርግ የነበረው ማን ነው ነው ጥያቄ። እንዴ ነገርኩ እኮ ጳውሎስ ላይ ሆኖ በጳውሎስ ላይ ሆኖ ተአምራት የሚያደርገው እግዚአብሔር። እኔ እኮ እሱን እኮ ነው የነገርኩህ። እኔ ነኝ የነገርኩህ። በጳውሎስ እጅ እግዚአብሔር ድንቅና ተአምራት ያደርግ ነበር አልኩህ። አዎ ከሱ አልፎ በጨርቁ ላይም ተአምር ያደርግ ነበር። አንዴ ስማኝ። በዚህ ንግግር መሰረት አዳኙ ማን ነው? እግዚአብሔር ወይስ ጳውሎስ? እግዚአብሔር ነው ያድነው። በሱ ላይ ሆኖ እግዚአብሔር ያድናል። ጸጋውን ማን ሰጠው? እግዚአብሔር ነው አላልኩም። ጥያቄ በማን ላይ ሆኖ አይደለም። አዳኙ ማን ነው? አክሊሉ ነገርኩህ እኮ ወንድማችን። በጳውሎስ ላይ ሆኖ የሚያድነው እግዚአብሔር ነው አልኩ። ስራውን የሚሰራው እግዚአብሔር ነው። ጳውሎስ አዳኝ ነበር ወይስ እግዚአብሔር ነበር ያድን የነበረው? ጳውሎስ አዳኝ ሊባል ይችላል። ለምን? ጸጋን ሰጥቶታል። የማዳን ጸጋ የሰጠ ማን ነው? ክርስቶስ ነው። አሳየኝ። ጳውሎስ አዳኝ የተቀበለው ነው። ወጣ ወረደም የሚያድነው ክርስቶስ ነው። ጸጋውን የሰጠው ማን ነው? ክርስቶስ ነው። ምንጩ ማን ነው? ክርስቶስ ነው። ይኸውልህ በመጽሐፍ ቅዱስ ላይ ተደማምጠህ ማውራት ትችላለህ። ዝም ብለህ ነው የምታወራው። የተቀበለውን ደግሞ ያደርጋል እሱ። ዝም ብለህ ነው የምታወራው ማለት ነው። አሁን እንደዚህ አይነት ሰዎች እውቀት የላቸውም። የምሬን ነው ብላችሁ እውቀት ያለው ሰው ተረጋግቶ አዳምጦ በስርዓት መልሶ እንደዚህ እየሰማው ነው። በደንብ እየመለስኩልህ። ዝም ብለህ ነው የምታወራው። እግዚአብሔር በጳውሎስ እጅ ድንቅና ተአምራት ያደርግ ነበር አልኩህ። አሁን በዚህ ጥቅስ መሰረት አዳኙ እግዚአብሔር ነው ወይስ ጳውሎስ? እግዚአብሔር ነው የሚያድነው። በጳውሎስ እጅ ላይ ሆኖ አድሮ የሚያድነው እግዚአብሔር ነው። እኔ በማን እጅ ብዬ አልጠየቅኩም እኮ ወንድማችን። ቅዱሳንን አከበረ፣ ሰጠ። በእነሱ ድንቅ ተአምራትን ያደርግ ነበር። እነሱ ብርሃን ሆኖ እነሱ ብርሃን አድርጓቸዋል። የዓለም ብርሃን ናቸው እነሱ ወንድሞች። ከሰማችሁ አንተ ራሱ አሰማም። ምን ከሰማችሁኝ ትላለህ? ትጠየቅ የተጠየቀውን አትመልስም። አሰማም። ዝም ብላ የምታወራው ነገርኩህ እኮ። በእነሱ ላይ አድሮ የሚያድነው እሱ ነው አልኩህ እኮ። ከዚህ በላይ ትፈልጋለህ? በቅዱሳኑ ላይ አድሮ የሚያድረው እግዚአብሔር ብቻ ነው ማለት ነው። በቅዱሳኑ ድንቅ ነው ይላል እግዚአብሔር። በቅዱሳኑ ላይ አድሮ የሚያድነው ድንቅ ነው ይላል። በቅዱሳኑ ላይ አልኩህ እኮ። በቅዱሳኑ ላይ ሆኖ የሚያድነው ስራውን የሚሰራው እግዚአብሔር ነው። በእነሱ ላይ ሆኖ እንዲሰራ ያደረገውም ደግሞ ክርስቶስ ራሱ ነው። ያን ሰጠ፣ ለእነሱ ስልጣን ሰጠ፣ አደረገ። በቃ እንዴ ምንድነው የተለየ ነገር? የተለየ ነገር እኮ አልተናገርኩም ወንድማችን። ስለዚህ እነሱ ማመስገን ማሰብ ያስፈልጋል። እነሱ ስታስብ እግዚአብሔር ደግሞ በረከቱን ይሰጣል ማለት ነው። እንደዚህ አይነት ሰዎች ሜንታል ዲስኦርደሮች አይደሉም። አሁን እንደዚህ አይነት ሰዎች በቃ እንደዚህ ናቸው። በቃ ዝም ብሎ መስማት ነው እንደዚህ አይነት ሰው ማለት ነው። ሰው በቃ ዝም ብሎ የሚያወራ ከሆነ አልኳችሁ ቅድም የሚያወራውን ነገር ማያቅ ኮንፊደንስ ምኑን ጠይቀኛለህ? ተረጋግጠው ታመሰግናቸዋለህ አታመሰግናቸው? አሁን ቅዱሳን ታመሰግናለህ አታመሰግንም አይደለም ርዕሱ። መልስ ስጠኝ አንተ። ለዚህ ቅዱሳን ይመሰግናሉ አይመሰግኑም? አሁን ከእንደዚህ አይነት ሰው ጋር አሁን ውረድ። እሺ ህይወት ብሩክ አውቆ ነው የሚያዘው።
የአሁኑን ጥያቄ አሁን ኦርቶዶክስ ወንድም ነኝ። አሁን ያነበብክለት የመጽሐፍ ቅዱስ ቃል ደግመህ ብታነበው እኔ የምልህ እግዚአብሔር ነው። ምክንያቱም እግዚአብሔር ጳውሎስ እጅ ነው የሚለው አድራጊው እግዚአብሔር ነው። ጳውሎስ ማለት ዕቃ ነው። በቃ ዕቃ እግዚአብሔር የሚጠቀምበት ዕቃ። ሁላችንም ዕቃ ነን እንጂ ጳውሎስ ከራሱ ምንም የሚያደርገው ነገር የለም። ወንድሜ በዚህ መተህ እኛን አታሰድነን። ብችላም አንድ ጥቅስ ልጨምርልህ አትላስ። በነገራችን ላይ አንድም ሰው በዚህ ምድር ላይ አዳኝ የለም። እሺ አንድ ሰው በዚህ ዘመን የሆኑ ሰዎች ተአምር ሲያደርጉ ተመልከቱ። በየትኛውም ዘመን በነ ሙሴ ዘመን በነ ሐዋርያቶቹ ዘመን አዳኝ ሰው የለም በምድር ላይ ማንም አዳኝ የለም። እግዚአብሔር ግን በወደዳቸው ሊሰራ ይችላል። በቃ መገልገያ ነው ማለት ነው። ያ ሰው መገልገያ ነው። የሚያድነው ዋናው እግዚአብሔር ነው። በመዝሙር መጽሐፍ ላይ እንደዚህ አለ ዳዊት። መዝሙር 72 አትላስ ላንብብልህ። መዝሙር 72 ቁጥር 18 ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ከማን ጋር አለ? ከማርያም ጋር፣ ከጳውሎስ ጋር፣ ከሙሴ ጋር ምን አይላል? ብቻውን ነው የሚለው። በቃ ብቻውን ነው የሚያደርገው። ምን ተአምር ድንቅ የሚያደርገው ብቻውን ነው። በማን ያደርጋል? በቅዱሳኑ ላይ፣ በቀደሙት በነቢያት። አለቀ። ብቻውን ነው። አጋዣስ እንዴ? አዳኝ እግዚአብሔር ነው። በቃ አለቀ። የሚያድነው ደግሞ ለምሳሌ በጳውሎስ እጅ ይላል። ቅድም ያልኩት የሐዋርያት ሥራ 19 ቁጥር 11 ነው። እግዚአብሔር በጳውሎስ እጅ ድንቅና ታምራት። የታምራቱ ባለቤት ማን ነው? እግዚአብሔር ነው። በማን እጅ? በጳውሎስ እጅ። በምልክት አገልግሎታቸውን ያጸናላቸው ስለነበር እግዚአብሔር ማለት ነው። እና ብትለውን በልና ህይወትን እንቀበለው። እቺን ብቻ ብዬ ነው። እንደውም ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው። እንደውም እኛ የተመረጥን ነው። ተመርጠንም ነው እግዚአብሔር በእኛ እየሰራ ያለው እንጂ ከኛ ምንም የሚወጣ ነገር የለም። ቴንኪዩ በጣም ሰላም ነው። አሜን። እሺ ተባረክ። እሺ ህይወት ሚዩት ነሽ እያወራኩ ነው። ቻለን ፈቃደኛ ከሆናችሁ እናወራሽ። እያስወረዳችኝ እኮ ነው። ለምንድን ነው ስናስወርድ የነበረው? ተባና እድል ሳይሰጥክ አንሚዩት ታረግና በመሃል ታወራለህ። በዛ ሲሆን ከእናንተ ፈቃድ ውጭ አልሆነም። አሁን ውይይቱ ይረበሻል። ልክ እንደዚህ ጠብቀህ እድል ሲሰጥ ደግሞ ማውራት ነው። እሺ አሁን ልጁ ባሰጠው ሐሳብ ትንሽ አንተ ስሜታዊ ሆነህ ነው እንጂ ልጁ እኮ በደንብ አብራርቶልሃል። እግዚአብሔር በቅዱሳኖች ላይ አድሮ በመንፈስ ቅዱስ አድሮ ይፈውሳልም ያድናልም። ያ ማለት ቅዱስ ጳውሎስ ወይም ደግሞ እነሱ ናቸው ብለን አይደለም። ግን እግዚአብሔር መንፈስ ቅዱስ ለሰው ልጅ ይሰጣል አይሰጥም? እሱን ነው እንድታምንልኝ ይፈልጋል። እሺ አሁን ቆይ አንድ ሐሳቡን ከመጀመሪያ እንጀምረውና ከዛ ምንድነው ይችላል ያልከኝ እሱን ትጠይቀኛለህ። መንፈስ ቅዱስ ለሐዋርያት ተሰጧቸዋል አልሰጣቸውም? ሐዋርያት አስተምሩ ሲላቸው መንፈስ ቅዱስ በእሳት አምሳል ልኮላቸዋል። ያ መንፈስ ቅዱስ ሲሰጣቸው ሁሉ ነገር ተገልጾላቸዋል። እነሱ ድውያንም ትምህርትንም ያስተምሩ ነበር። እና ያ መንፈስ ቅዱስ የሰጣቸው እግዚአብሔር ነው አልሰጣቸውም? ለነሱ ነው ብለህ የምታምን አንተ? አይ ለሐዋርያቶቹ ብቻ አይደለም እኮ እኛ በዚህ ዘመን ላለን ክርስቲያኖች ሁሉ የእግዚአብሔር መንፈስ ማደሪያዎች ነን፣ እኛም ጭምር። አሁን እዚህ ያለው ጴንጤ ይታያል አይደል? ሐዋርያቶቹ እንደተቀበሉት እኛም በክርስቶስ ኢየሱስ ባመን ሰዓት የመንፈስ ቅዱስ ማደሪያ ሆነናል። ኦኬ አሁን መጣህልኝ። በጣም አመሰግናለሁ። ልንወያይ ነው ማለት ነው በደንብ ትክክል ነህ። አንተ የተናገርከው በሙሉ ትክክል ነህ፣ አልተሳሳትክም። ግን በማመን ብቻ መንፈስ ቅዱስ የሚገኘው ብለህ ታምናለህ አንተ? አዎ በማመን ብቻ ነው። እንሄዳለን ወደሱ አንዴ። ግን ኦኬ አሁን አንተ አምነህ ድንሃል፣ ኦልሬዲ ድንሃል፣ ምንም ነገር የለም። ትጠይቀኛለህ አንዴ የአንተን እምነት እንወቅ። እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ እኮ። ጥያቄ አለኛ ኦርቶዶክስን አውቃለሁ፣ ይገብቶኛል። ግን በቤቱ ላይ ስላለ እንጠይቅህና ከዛ ደግሞ አንተ ትጠይቀኛለህ። እሺ ጠይቀህ። በኢትዮጵያ ኦርቶዶክስ ኢየሱስ ክርስቶስ አዳኝ ነው ወይ? አዎ ኦፍ ኮርስ። ብቻውን ነው የሚያድነው ወይስ ከሌሎች ጋር? አይውልህ ኢየሱስ ክርስቶስ የሚያድነው በምክንያት ነው፣ ዝም ብሎ አይደለም። ለምሳሌ እግዚአብሔር ሲያድን ማለት ነው ዝም ብሎ አይደለም የሚያድነው። አሁን አንተ ዝም ብለህ
ምንም ነገር እንትን ሳትል አያድንህም። ምክንያታዊ ለምሳሌ አንተ አሁን ልነግርህ ነው በምክንያት ነው የሚያድነው ስልህ ግልጽ እንዲሆንልኝ አንዴ ሐሳብክ ብቻውን ያድናል ወይስ ከሌሎች ጋር ነው አብሮ የሚያድነው? ብቻውን ማዳን የሚያድነው እሱ ነው፣ ግን በምክንያት ነው የሚያድነው። ምንድነው በምክንያት ማለት? በምክንያት ማለት በሰዎቹ ያድናል። በምክንያት አይ እሱ አይደለም ጥያቄ። ብቻውን ያድናል ወይስ አያድንም? ብቻውን ያድናል እንጂ ይችላል። ብቻውን ነው የሚያድነው ማለት ነው አይደለ? ብቻውን ያድናል፣ ግን በምክንያትም ያድናል። በምክንያት ከምንድን ነው የሚያድነው? ሰዎችን እንደ መገልገያ አሁን ለምሳሌ በመንፈስ ቅዱስ በሰዎቹ ላይ ያድርና እግዚአብሔር ሌሎቹን ሰዎች እንዲያስተምር ያደርጋል። አሁን አንተ ለምሳሌ በአንተ ላይ አድሮ ልነግርህ ነው፣ በአንተ ላይ አድሮ ሌሎችን ሰው እንድታስተምር ያደርጋል። እግዚአብሔር አዳነ አላዳነም? በአንተ ላይ አድሮ አንተ አይደለህም የምታድነው። በአንተ ላይ እግዚአብሔር ያድርና ጥያቄያችን አይደለም። እኛው ለምሳሌ ወንጌልን እንሰራለን፣ ወንጌልን እናገራለን። ያን ሰው ግን ወንጌል ሰምቶ የሚያድነው እግዚአብሔር ነው። የሚያድነው እግዚአብሔር ነው። ግን ምክንያት ይሆን አንተ ነህ። እግዚአብሔር በአንተ ላይ አድሮ ነው የተናገረ። አንተ ነህ መናገረው። እኔ ወንጌል ሰዎች ይናገራሉ አይናገሩም አይደለም ጥያቄው። እሺ ኢየሱስ ብቻውን አዳኙ ኢየሱስ ነው ወይስ አይደለም ጥያቄ? አዳኙ ኢየሱስ ነው። ግን አንተን ሰው ይፈልጋል። እግዚአብሔር ወደሱ እንዲመጣ ሰውን ምክንያት ያደርጋል። በአንተ ላይ ያድርና ሌሎችን ይጠራል ማለት ነው። ሌሎች መንፈስ ቅዱስ ሐዋርያትን የላከው ለምንድን ነው? እሱ ራሱ ብቻውን ማዕድን ዓለምን ቆይ ጥያቄ ዓለም ዝም ብሎ ማዕድናት ራሱ ብቻውን ለምን ሐዋርያትን መረጣቸው? ጥያቄ ያዝልያለኝ ራሴ ነኝ። ሐዋርያትን ለምን መረጣቸው? ብቻውን የሚያድን ሆነ ለምን አስፈለገው? ሐዋርያትን መምረጥ ለምን አስፈለገው እኮ? ስማ ታዲያ ከጠየቀኝ ስማ፣ ሐዋርያትን የመረጠው ወንጌልን እንዲናገሩ ነው። ሰው ሐዋርያትን የመረጠው ወንጌልን እንዲናገሩ ብቻ አክስኝ በዚህ ምን ሆነ ነው ከጠየቀኝ መስማት። እሺ ወንጌልን እንዲናገሩ ነው። በቃ ወንጌል ሂዱና በቃ ሚሽኑ እሱ ነው። በቃ ለዓለም ወንጌልን ተናገሩ ነው። ወንጌልን እነሱ ከዛ በኋላ እነሱ አስፈላጊ አይደሉም ብለህ ታምናለህ? ለእግዚአብሔር አስፈላጊ አይደሉም? እሺ አሁን ከክርስቶስ ኢየሱስ ውጭ አዳኝ አለ እያልከኝ ነው? ምንድነው አንተ ሐሳብህ? በምክንያት በሰዎች ላይ እግዚአብሔር ያድናል ነው። ሰዎችን ያደርጋል ደግሞ ሰዎች ላይ ይሰጣቸው አድርጎ ነው የሰራው። አክብሮ ነው የሰራው። ሰው ኔትወርክ እየተቆራረጠ ነው። ሰው ሰራው አክብሮ ነው የሰራው ነው የምልህ ወንድሜ። እንስሳ አይደለም ሰው እንዴ? አንተ ድነሃል ወዳጅ። ድን ወደፊት እንደዛ ነው። እኔ ነው። አይ ኔትወርክ እየተቆራረጠ ነው። ኔትወርክን አንዴ አስተካክለው። ምክንያቱም ኃጢአት ሰራ ኔትወርክ ጥሩ አይደለም። እሺ ኔትወርክን አስተካክለው አንዴ። የተሰማክ አይደለም። እሺ አሁን ይሰማል? ይሰማል? እሺ አሁን ትሰማለህ? እሺ ይሰማል። እኔ ድኛለሁም እየዳንኩ ነው፣ እድናለሁ ወደፊት። እሺ አሁን በዚህ ሰዓት የዳንክ ሰው ነህ አንተ? እየዳንኩ ነው። አንዴው ድኛ አልጨረስኩም። ምክንያቱም ጥፋት አላህን የሰው ልጅ ያጠፋል። ግማሽ በሽተኛ ነህ እኮ ግማሽ። ለምሳሌ አሁን አንድ ጥያቄ ልጠቅስ። አዳምና ሔዋን ሳጠፉ ድነው ነበር አልመጀመሪያ? ድነው ግን ቀርተዋል አንተ? አይ አሁን ስላንተ ነው። አዎ ኃጢአት በየቀኑ ኃጢአት ስለምሰራ ኦፍ ኮርስ ንጹህ አይደለሁም። አሁን እኔ ንጹህ አይደለሁም። አሁን ግማሽ በሽተኛ ነህ። ግማሽ አላልኩም፣ ንጹህ አይደለሁም። በቃ ኃጢአት አለብኝ፣ በደለኛ ነኝ። እሺ በሽተኛ ነህ። ኃጢአት ስራ ሰራለሁ እኮ። በሽተኛ ለምሳሌ ስሰርቅ፣ ስዘሙት ኃጢአት ነው። ሰዎችን ስሳደብ ኃጢአት ነው። ገብቶኛል እኮ። ያ ማለት ኃጢአተኛ ነኝ ካልከኝ አልዳንኩም እያልክ ነው ወይ ነው ጥያቄ? ድኛለሁ። የዳንኩት ይኸውልህ ተስጋዊ አዳም በበደለው በስጋ ተብዬ ነበር። ተዛ ነው የዳንኩት። እነሱ መንፈስ ቅዱስ ግን በረከት አላገኘሁም። መጠመቅ አለብኝ። የእግዚአብሔር ልጅነት መልበስ አለብኝ። ዝም ብዬ አምኛለሁ ብቻ አብኛ አልድንም። የእግዚአብሔር ስታፊ ስጋው ደሙን መቀበል አለብኝ ነው።
የእግዚአብሔር ልጅ ነህ አንተ አሁን? የእግዚአብሔር ልጅ ነኝ። አዎ ተጠምቄያለሁ፣ አምኜ ተጠምቄያለሁ። የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ሰው ከኃጢአት መንፈስ ካልተወለደ የእግዚአብሔር ልጅ ሊሆን አይችልም ይላል እኮ። እሺ አሁን የእግዚአብሔር ልጅ ነው ወይ ስለ አዎ ብለኛል። የእግዚአብሔር ልጅ እሺ የእግዚአብሔር ልጅ አዳምና ሔዋን የእግዚአብሔር ልጆች አልነበሩም? ለምንድን ነው በድለው የወረዱ ወደ ምድር? በጌታ ስም። እሺ አሁን ስለ አዳምና ሔዋን አይደለም ስለ አንተ ስለሆነ አንተ የራስ ላይ ቆምና እናውራ። የእግዚአብሔር ያንተ እኮ አሁን ኦልሬዲ ድኛለሁ ኃጢአት አልሰራም እያልክ ነው። እኔን መች ጠየቀኝ? እኔ አሁን እናንተ እኮ ችግራችሁ ምንድነው? ያስጨንቃችሁ። አንድ ጥያቄ ጠይቀሽ ፈቃደኛ ከሆንክ ትጠይቀኛለህ። ይሄን ልጠይቅህና ያንተ አማላጅ ማን ነው? ያንተ አማላጅ ንገረኝ። የሚለምንልህ ወደ እግዚአብሔር የሚለምንልህ ንገረኝ። የሚያማልህ እሺ ትጠይቀኛለህ፣ መልስልሃለሁ። እሺ ግን የእግዚአብሔር ልጅ ነኝ ስላልክ ይሄን ጥያቄ ልጠይቅህ። የእግዚአብሔር ልጅ አዎ ተጠምቄ የእግዚአብሔር ልጅ ሆኛለሁ። እሺ መለስክልኝ። እሱንማ ቀጣዩን ጥያቄ ስማኝ። ቀጣዩን ጥያቄ ያኔ ጥያቄ ደግሞ ያንተ አማላጅ ማን ነው? አረ ስማኝ፣ ጥያቄን እያልኩ ነው። አይሰማህም? ድምጼ የኔ ድምጽ ይሰማል። ከሰማኸኝ በቃ ለምን ነው የምትምትለው? እሺ የእግዚአብሔር ልጆች ኃጢአተኞች ናቸው ወይስ አይደሉም ነው ጥያቄ። ይበድላሉ። ሰው ፍጹም አይደለማ። ሰው ፍጹም አይደለም። ኃጢአተኛ ነህ ማለት ነው አንተ። አይደለም ይኸውልህ፣ እኔ የምበድለው በየቀኑ ኃጢአት እሰራለሁ እኮ። ኃጢአተኛ ነህ? አዎ ኃጢአተኛ፣ ንጹህ አይደለም። አሁን በእግዚአብሔር ፊት መቆም አትችልም ማለት ነው? አዎ በቃ ከእግዚአብሔር ፊት ማን መቆም ይችላል? እሱ በሱ ቸርነት አልሆነ በስተቀር። በእግዚአብሔር ፊት የማይቆሙ ሰዎች ደግሞ ሲኦል ነው የሚገቡት ማለት ነው? እነሆ በቸርነቱ ነዋ። በቸርነቱ ኃጢአት ንስሐ አገባለሁ። ንስሐ ወደ እግዚአብሔር አለቅሳለሁ። ይኸውልህ አንተ ሳምራዊት ያችን ሴት ታውቃታለህ? ኃጢአተኛዋ ዘማውያን ሴት ታውቃታለህ? ቆይ ተረጋግተህ አውራ። አሁን በዚህ ሰዓት አንተ በእግዚአብሔር ፊት መቆም ማትችል ሰው ከሆንክ በዚህ ሰዓት ሲኦል ብትገባ ሰው ነህ ማለት ነው? እግዚአብሔር በቸርነቱ አልሆነ? አዎ ኃጢአተኛ ነኝ። ሲኦል ነው የምትገባው በቸርነቱ አልሆነ? የእግዚአብሔር ቸርነትማ ምህረት ነው። ሰይጣንም እኮ በትዕቢቱ እኔ አምላክ ነኝ ብሎ ነው ተብቶ የወደቀው ወደ ምድር። እኔ ንጹህ ነኝ ብሎ ነው። እኔ ታዲያ እኮ ስለ ሰይጣን አይመለከተኝም። ይመለከታል እንጂ አንተ በሱ ምትክ ነው የተተካው። የሰው ልጅ እኮ በሱ ምትክ ነው የተተካ። እኔ በሱ ምትክ አልተተካውም ወዳጄ ነው እንጂ እግዚአብሔር ልታመሰግን ነው የተመረጥክ አንተ ሰው የተሰራው አንተ አገል እያዳመጥክ እየተደማመጥን እናውራ። እሺ አንተ ተተክተህ ከሆነ በሰይጣን ምትክ አንተ ነው የምታውቀው። እንግዲህ ከሰይጣን ጋር ያለህን ውል እኔ አላውቅም። አሁን አንተ ተሰይጣን እሺ አሁን አንተ በእግዚአብሔር ፊት መቆም ስለማትችል ሲኦል ነው የምገባው በእግዚአብሔር ምህረት ካልሆነ በስተቀር ነው ያልከኝ አይደል? አዎ ኃጢአተኛ ነኝ። አዎ ኢየሱስ ክርስቶስ አላዳነህም ማለት ነው። ሲኦል የምትገባ አድኖኛል፣ ግን ኃጢአት በደል አዛ በኋላ በደልኩ፣ እግዚአብሔርን አስከፋው፣ ሰረኩ፣ ዘሞትኩ፣ የሰውን ስም በሐሰት መሰከርኩ፣ የሰውን ኪስ ቀመው። ይሄ ታዲያ እግዚአብሔር የማይወደውን ስራ ሰራው። አንደርስታንድ አላደርገኝ አልክ እንጂ አንተ እኮ አሁን አልመጣህልኝም። አንተ ኦልሬዲ ድኛለሁ፣ እንግዲህ በኋላ ምንም ነገር ንጹህ ነኝ ያልክ ነው ያለኸው አንተ ወንድሜ እኮ። በዳይ ስለሆንኩኝ አልከኝ። አሁን እየበደልኩኝ እየሰረኩኝ የሰው ኪስ እየቀማው ስለሆነ እግዚአብሔር ፊት መቆም አልችልም፣ ሲኦል ነው የምገባው እያልኩ። እግዚአብሔር ቸርነት አልሆነ? አዎ የእግዚአብሔር ቸርነትማ ያው እኮ ገፍተከዋል እኮ። የእግዚአብሔርን ቸርነትማ ስለገፋክ ነው ስለ አንተ ኃጢአተኝነት እየነገርከኝ ያለው። ደግሞም በኃጢአት ውስጥ ምንም እየገፋሁት ሰርቄ ነው እንጂ እኮ አልገፋሁትም። ግን አሳሳተኝ። የሰው ልጅ ይሳሳታል እኮ አልኩህ እኮ። የእግዚአብሔርን ቸርነት ስለገፋክ ነው በዚህ ኃጢአት ውስጥ ያለው። እሱ ነው እየነገርኩህ ያለሁት። እሺ እኔሳ መጠየቅ እችላለሁ አልችልም? ጥያቄ ትጠይቃለህ። አሁን አንተ ነህ ፍቀድልኝ። አንተ ነው የምትጠይቀው። ከዚህ በኋላ ግን አንዴ እንድናገር ስማኝ። እሺ አሁን ተመልከቱ፣ በኢትዮጵያ ኦርቶዶክስ ኢየሱስ ክርስቶስ ያድናል አንደበት ላይ ብቻ ነው ያለው። አንደበት ላይ ብቻ ነው ያለው። ከየት እንደዳኑ አያውቁም። አንዴ ድነናል ወንድሜ፣ በመስቀሉ ድነናል አለ። ታሰቅሎልን ሙቶልን ድነናል። ግን በኋላ ደግሞ ኃጢአት በደልን ወንድሜ። አንደርስታንድ አድርግ እንጂ ለምን የምታጣመው እንዴ? አንዴ ቆይ እሺ፣ ሰምቻለሁ፣ በደንብ ሰምቻለሁ። ድነት ማለት የዘላለም ሕይወት ማግኘት ማለት ነው እንጂ ሰው ሲኦል ከገባ ኦልሬዲ ድኗል ተብሎ ሊነገር አይገባውም።
ለምሳሌ አንድ ሙስሊም በክርስቶስ ኢየሱስ አያምንም። ባለማመኑ ምክንያት ሲኦል ገብቷል አንድ ሙስሊም። ኦርቶዶክሳዊ ደግሞ በኢየሱስ አምናለሁ። አንድ ጥያቄ፣ የአብርሃም ልጆች የነበሩት እስራኤላውያን ለምንድን ነው ቆይ አንዴ ሐሳቤ ልጨርስና ትጠይቀኛለህ ወዳጄ። ሐሳብ እያቋረጥ ካለም በመሃል የምታወራው በክርስቶስ ኢየሱስ የማያምን ሰው ሲኦል ይገባል። ይሄ ኦርቶዶክሳዊ ደግሞ ኢየሱስ አዎ በመስቀሉ ሞት አድኖኛል ብሎ ያምናል፣ ግን ሲኦል ነው የሚገባው። ምንድነው ልዩነታቸው ከአንድ ሙስሊም ጋር ወይ ደግሞ ከአንድ አቲስት ጋር? ይሄ ኦርቶዶክሳዊ ወንድም ምንም ልዩነት የላቸው። አዎ በመስቀሉ እኮ አድኖኛል። እሺ አሁን በእግዚአብሔር ፊት መቆም ትችላለህ? አልችልም። ለምን? ሌባ ነኝ። ሰው በእግዚአብሔር ፊት ለመቆም ድፍረት የለኝም። ኃጢአተኛ ነኝ። ኃጢአት የሚከሰው ሰው ነው። በሞት ውስጥ ያለ ሰው ነው ይሄ ሰውዬ። በእግዚአብሔር ፊት መቆም አይችሉም። የእድር ልዩነት ነው ያለው በመካከላቸው። እድራቸው ይለያያል፣ የእድር ሰብሳቢውም ይለያያል እንጂ ሁለቱም አድራሻቸው የት ነው? ሲኦል ነው። ለዛ ነው በክርስቶስ ኢየሱስ አምነው ስለ መዳናቸው በድፍረት አይናገሩም እነዚህኞቹም። እነዛኞቹ ደግሞ ክደውት ያው መሄጃቸው የታወቀ ነው። እንደዛ ሌላ ልዩነት የላቸውም። በክርስትና ግን እንደዚህ አይደለም። ክርስትና ይለያል። በክርስቶስ ኢየሱስ በእግዚአብሔር ፊት መቆም መቻላችን ነው። የዘላለም ሕይወት እንዳለን ማወቃችን፣ እርግጠኛ መሆናችን። ክርስትና ይሄ ነው። ለዛ ነው ሰው እድርተኛ መሆን የለበትም፣ በክርስቶስ ኢየሱስ በማመን መዳን አለበት ብለን የምንናገረው ለዛ ነው። ማህበርተኛ ከሆናችሁ በቃ የማህበሩን ትእዛዝ ነው የምትሰሙት። እኛ ግን የእግዚአብሔር ልጆች ነው። የእግዚአብሔር ልጆች ደግሞ ኃጢአተኞች አይደሉም፣ ጻድቃን ናቸው። በእግዚአብሔር ፊት ነውር አልባ ናቸው። በተደጋጋሚ ስለ ሰይጣን ሲያወራ ነበር። እኔ ስለ ሰይጣን አላቅም። ከጨለማው ወዴት ፈለስን ማለት ነው? ወይ ደግሞ ከዚህ ዓለም ገዢ ወደ ፍቅሩ ልጅ መንግስት ፈልሰናል። እኛ ኪንግደም ቀይረናል። የምናውቀው ኪንግደም የፍቅሩ ልጅ መንግስት ነው፣ የእግዚአብሔር መንግስት ነው። ፈልሰናል። እኛ ስፍራ ቀይረናል። አሁን ስለዛኛው ስለተናቀው ከእግራችን በታች ስለሆነ ኪንግደም አናወራ። ከእግራችን ስር ያለ እኮ ነው። ወንድሜ በጣም አመሰግናለሁ። የእናንተ ትምህርት በጣም ገብቶኛል። የእናንተ ሃይማኖት ገብቶኛል። የምትሄድበት ትክክል ነህ። ንጹህ ናችሁ። ምንም ኃጢአት የለባችሁም። ምንም አልበደላችሁም። የእግዚአብሔር ልጆች ናችሁ እናንተ። አመሰግናለሁ በጣም። እኔ ደግሞ ፕሮቴስታንት አምላክ የለውም ብዬ አምናለሁ። እሱን ደግሞ በመጽሐፍ መከራከር እችላለሁ። አምላክ የለውም ብዬ እሺ አምላክ የለውም ስትል? አዎ አምላክ የለውም ስል አምላኩን ተሁለት የከፈለ ነው ብዬ ነው ፕሮቴስታንት ማምን። እኔ አምላኩን ለሁለት የከፈለ። እሺ አምላክ የላቸውም ስትል ማስረጃ ልትሰጠን ነው? አምላክ ማስረጃ እሰጥሃለሁ። ከራከለ ስለ ስነ መለኮት ወይም ደግሞ ስለ ስላሴ ወይም ደግሞ ስለ ወልድ እናንተ የምትሰጡን አይዲዮሎጂ የተሳሳተ የተጣመመ እንደሆነ አውቃለሁ እኔ በደንብ አድርጌ። አንተ ጸድቃችኋል። የእናንተ ኢየሱስን ያላውቀው መሆኑን ለመናገር አሁን ኦኬ፣ የኛን ኢየሱስ የማታውቀው የሚያጸድቅ ስለሆነ ነው አይደለ? አይደለም፣ የሚማልድ ኢየሱስ ስለሆነ ምክንያቱም ታብ ያነሳ ኢየሱስ ስለሆነ። አዎ ካብ ያነሰ ደግሞ ከአባቱ ያንሳል ብለህ አማላጅ ነው እንደ ድንግል ማርያም ፍጡር ነው ስላልክ ያንተን ኢየሱስ አላውቀውም። ያው ፍጡር ነው ብለህ የምታምነው አንተ በልሻው እና ኢየሱስን ስላሳነስከው ኢየሱስ ክርስቶስን ከሀብት አባቱ ስላሳነስከው ፍጡር ነው ብለህ ስለምታምን አምላክ የለውም ብዬ አምናለሁ። ምክንያቱም ሙስሊሞች ጋር ተመሳሳይ ነው ብዬ ነው ማምነው እኔ። አሁን አንተ አሁን እሺ በቃ አሁን ተረጋጋና አሁን እንግዲህ እንደዚህ ይኸው ማስባለሁ። ስማኛ ሰማው ስለሰማው አንተ ደግሞ ስማ። አሁን በማስረጃ ከእግዚአብሔር ቃል እየጠቀስክ እኛ የምናመልከው አምላክ እውነተኛ እንዳልሆነ ታሳየኛለህ። በማስረጃ የኛ የተዋሃደ ከአባቱ የሆነ የማንስ ነው ምናምነው። የእናንተ እድል ምሰጥ ከዚህ በኋላ የኛ ምናምን ብለን እንድታወራ አይደለም። እኛን ከሰህናል በማስረጃ። አሁን ስለኛ አምላክ ከእግዚአብሔር ቃል አሳየኝ። በቃ ጥያቄው አሁን ስለእናንተ አይደለም። በቃ ያና እናንተ ልክ አንድ አይነት አይደለም ስላልክ የኛን አሳየኝ። በቃ አንሚዩት አድርግና የተጠየቀውን ብቻ መልስ። እናንተ ኢየሱስን ልንገርህ፣ የእናንተ ኢየሱስ ከአባቱ ከአብ የተፈጠረው አባቱ ይበልጠዋል ብላችሁ አማላጃችን ነው ተጌታችን ከአብ ጋር ከአባቱ የሚያስታርቀነን ወልድ ነው ብላችሁ ስለምታምኑ እኛ ደግሞ እንደዛ ደም በተዋህዶ መለኮት አንድ የሆነ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የተፈጠረ ፍጹም ስጋ
ፍጹም አምላክ የሆነ ገብቷል ስጋዋን የተዋሃደ ብለን ስለምናምን ከአባቱ ጋር በቀኝ የተቀመጠ በቀኝ ማለት አምላክ ፈራጅ የሆነ ራሱ ስለዚህ ወደ አብ ወደ አባቱ ወይም ደግሞ ወደ ራሱ ወደ ኢየሱስ ክርስቶስ ለመጸለይ አማላጅ ያስፈልጋል። እነ ድንግል ማርያም ያስፈልጉናል። እናንተ ራሳችሁ ኢየሱስ ነው የሚያማልዳችሁ። ለዛ ነው ወደ ድንግል ማርያም ምናምን ከመሄድ በፊት አሁን እናንተ የተሳሳታችሁት ኢየሱስ ክርስቶስ አማላጅ ነው በማለታችሁ ነው። ከአባቱ ያማልደናል ብላችሁ ታስባላችሁ። ጎበዝ አንተ ስታወራ ስለሰማሁህ እኔ ሳወራ መስማት ነው ያለብህ። በቃ ሰምቻለሁ። በዝም ብዬ ሰማሁ። ሶስታችሁ እናንተ ከአባቱ ጋር ያስታርቃል ማለታችሁ። እናንተ ተጣራጣሪ ምንም የማታምኑ ፍጡራን እንደሆናችሁ ነው ማምነው። ደግሞ እኔ አንዴ ቆይ መጀመሪያ የተናገርከውን እንጨርስና ከዛ ደግሞ ሌላው ክስ ላይ ትሄዳለህ። በቃ ችግር የለውም። የእግዚአብሔር ቃል ጌታ ክርስቶስ ኢየሱስ አማላጅ ነው ይላል ወይስ አይልም? ህይወት በመለኮት ከወልድ ጋር እንዳለ ታውቃለህ አንተ? አታውቅም። አብ ከወልድ ጋር አለ። እኔን ያየ አብን አየ ነው የሚለው። የኔ ጥያቄ አብና ወልድ እኩል ናቸው፣ አይበላለጡም። ለምንድን ነው ጥያቄ የማትመልሰው? የኔ ጥያቄ ኢየሱስ አማላጅ ነው ይላል መጽሐፍ ቅዱሳችን ወይስ አይልም? ከራሱ ጋር ነው ያስታረቀንን። ተጣልተን ነበር፣ ከሱ ጋር አስታረቀንን፣ ከራሱ ጋር አስታርቆናል። እሺ አሁን እንደዚህ አይነት ሰዎች ቅድም ምን ብያለሁኝ? ዝም ብሎ እና እናንተ አምላክ እንደሌላችሁ እንደ ሙስሊም ነው ማያችሁ። የሆነ እውነት ለመናገር አሁን እንደዚህ አይነት ሰዎች በሰይጣን ፕሮሰስ ሊደረጉና ጻድቃን ክርስቲያኖችን በቃ ይከሳሉ፣ ዝም ብለው መጥተው ማለት ነው። አሁን ይሄ ልጅ ምናልባት ወንዝ አካባቢ ሲመላለስ ነው ያገኘው ማለት ነው። በቃ እንደዛ ነው የሚሆነው። በቃ የተጠየቁትን ማውራት አይችሉም። ሳሳተ ኢየሱስ ስለያዛችሁ ነው የኦርቶዶክስን የእውነተኛዋን ኦርቶዶክስ ሁልቀን እንግዲህ ራስና አስተማሩ። ምን መሰለ አንድ ህይወት ምን መሰለ ወይ መወያየት አትችል ወይ በስርዓት አታወራ ወይ ደግሞ በማስረጃ ማሳየት አትችልም። ዝም ብለህ መጮህ ብቻ ነው እንዳልኩህ። ይሄ በቃ አስጨንቋቸዋል። የኛ የክርስቲያኖች መብዛት፣ የኛ የክርስቲያኖች ኢየሱስን ማምለክ፣ ኢየሱስን ከፍ ማድረግ አስጨንቋቸዋል። እናንተ ቤት ያለው ሰው ሰራሽ ትምህርት እየፈረሰ ስለሆነ በቃ በነገራችን ላይ ለምሳሌ እኔ ተክለ ሃይማኖት እያልኩኝ ዛሬ ባመሽ ይሄ ሰውዬ ወዳጄ ነበር የሚሆነው፣ ወዳጄ ነው የሚሆነው። ለምን መሰላችሁ? ተክለ ሃይማኖት ስል እሱ ለተቀበለው መንፈስ የሚስማማ ነው የሚሆነው። ምናልባት እሱ የበርሶማን ወይ ደግሞ የከተማን ሊሆን ይችላል የተቀበለው መንፈስ እና ተክለ ሃይማኖት ስል አይቋወምም። መወረውረው ስፖንጅ ነው። አያችሁ፣ ለተቀበለው መንፈስ የሚስማማ ነው። ኢየሱስ እያልኩ ስለሆነ ግን ያደመዋል። ይሄን ሰውዬ በቃ መረጋጋት አይችልም፣ ይረበሻል። ለምን? የዚህ ዓለም ገዢ ተቆጣጥሮታል ይሄን ሰው እና ያስጨንቃል። ኢየሱስ ስትል በቃ እያናወጥክ ነው ያለው፣ የሆነ ሰፈር እኮ እያናወጥክ ነው ያለው። ለዛ ነው የሚረበሹት። ለዛ ነው ተረጋግተው እንኳን ሀሳባቸውን እንዳይገልጹ የሚያደርጋቸው። መጥቶ ይከሳል፣ ዝም ብሎ መጥቶ ይጮሃል። በቃ ለምን እንዴ? ከተማ እኮ እያናድክ ነው ያለው፣ እያፈረስክ ነው ያለው። ይህ ስም ድል ያደርጋል። ገና በቃ ድል እያደረግን ነው የምንቀጥለው። ጌታ ክርስቶስ ኢየሱስ ከኛ ጋር ስለሆነ ማለት ነው። የኛ ብርታት ነው አይደለም፣ በጭራሽ። ድል አድራጊው ብርቱ የሆነው ከኛ ጋር ስለሆነ ነው። ወደዳችሁም ጠላችሁም እየጮሃችሁ እናንተ ትውልድ ከጨለማ ያመልጣል። በቃ ትውልድ ከጨለማ ያመልጣል። ትውልድ ወደ ህይወት ይመጣል። ይሄን እግዚአብሔር ያደርጋል። ለዛ ነው ጠያቂ ትውልድ ከናንተ መካከል እየተነሳ ያለው። ከናንተው መካከል ይሄ ከየት መጣ የሚሉት ሰዎች እየተነሱ ያሉት ለዛ ነው። እግዚአብሔር እየሰራ ስለሆነ፣ እግዚአብሔር እየሰራ ስለሆነ። ቅድም ገብቶ የነበረው ብሩክ የሚባል ልጅ ትግራይ ኦርቶዶክስ ነው። የተክለ ሃይማኖት ገድል ትክክል አይደለም ብለው አባቶቹ አውግዘዋል። አንቀበልም ብለው ማለት ነው። ልጁ ሲመልስ የነበረውን ሰምታችኋል፣ ምን ያህል እየነቁ እንደሆነ። ኦሮሚያ ላይ ያለውን እሳት እየተመለከታችሁ በቃ የትኛውን ቦታ ልትሆን ትችላለህ።
የያዝከው የተረትና የሐሰት ትምህርት ይፈርሳል። የያዝከው ይሄና ዘመን በኢትዮጵያ ውስጥ ትውልዳችን ተበልቷል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በስመ ክርስትና ሰው ወደ ሲኦል ተነድቷል። ለስሙ ክርስቲያን ናቸው። አዎ ክርስቲያን ተብለው ይጠራሉ። ህይወት የማይሰጥ ክርስትና በእውነት ነው የምላችሁ። በክርስቶስ ኢየሱስ ያልታረፈ ክርስትና ክርስቲያን ተብለው ተጠርተው መሄጃቸውን የማያውቁ ሰዎች ናቸው እኮ የተፈሩት ማለት ነው። ይሄን ያህል ቤተሰቦቻቸው ወደ ሲኦል ነው የገቡት። አሁንም ፉከራ ብቻ። ይሄን ያህል ዓመት አስቆጥረናል። ህይወት አለክ ከእስልምና በምንም አይለዩ። የዘላለም ህይወት አለ አያውቁም። አልሐረፉማ በክርስቶስ። ሰው የዘላለም ህይወት እንዳለው እርግጠኛ የሚሆነው ኃጢአት። ይሄ ሰውዬ ሲያወራ ሰምታችሁታል። ሌባ ነኝ አለ። የሰው ኪስ አወልቃለሁ አለ። ተቅበዝባዥ ነኝ አለ። ለምንድን ነው ተቅበዝባዥ ሆነው? ኢየሱስ ክርስቶስ በህይወቱ ላይ ስላልነገሰ ነው። ኃጢአት ይከሰዋል። ለምን? በሞት ውስጥ ስላለ ነው። ሰው በክርስቶስ ኢየሱስ ሲያምን እኮ ያርፋል። የመጀመሪያው በክርስቶስ ኢየሱስ ላሉት ኩነኔ የለባቸው፣ ፍርድ የለባቸው ማለት እኮ ነው። በክርስቶስ ኢየሱስ ላሉት ምን መቼ አሁን ምን ፍርድ የለባቸውም። እንደ ኢየሱስ እኮ ከፍርድ ማምለጫችን እኮ ነው። ከሲኦል ያመለጥንበት ነው። ሁለተኛ በክርስቶስ ኢየሱስ ስትሆን የዳንክበት ጸጋ ራሱ ዓለማዊ ምኞትና ኃጢአትን እንድትክድ ያደርጋል። ሌባ ነኝ አትልም፣ ዘራፊ ነኝ አትልም። ያ ህይወት ከአንተ ላይ እየተራገፈ ይሄዳል። ያ ያዳነክ ጸጋ ራሱ ህይወትን ይቀይረዋል። መልክ ይቀየራል ወዳጄ፣ ጠረን ይቀየራል። ከዳንክ በኋላ እንደዛው እያግበሰበስክ እንድትኖር አይደለም ይፈቅድልህ። እየቀረጸ አንተን እየቀየረ ከሄዳል ያ ጸጋ ራሱ ማለት ነው። ኃጢአትን ትንቃለህ፣ ዓለማዊ ምኞትን ትንቃለህ። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ መልክ በአንተ ላይ እንደ መስታወት እስኪያብለጨልጭ ድረስ ከክብር ወደ ክብር ትለወጣለህ። ይህን እግዚአብሔር ያደርጋል። በክርስትና ማለት ይሄ ነው። እኛ በእምነት ድነናል ስንል በእምነት የዳኑ ሰዎች ሰካራም ናቸው እኮ እያልን አይደለም እንዴ? በጭራሽ እንደዛ እያልን አይደለም። እኔ ወደ ክርስትና ስመጣ ፓስተሩ ቆሞ ከዚህ በኋላ እንዳትጠጣ፣ ከዚህ በኋላ እንዳታጨስ ምናምን ብሎኝ አይደለም እኮ። እንደዛማ ቢሆን እኮ በጣም ብዙዎች ተብለዋል በዶክተር በጤና ምክንያት አታድርግ። ሰው አታድርግ ተብሎ አይደለም የሆነ ነገር ሚተው፣ እግዚአብሔር ህይወት ሲነካክ ነው። ከእግዚአብሔር ስትወለድ ነው ከአንተ ላይ የሚቆረጠው። አይገርምም? አታድርግ ተብሎማ እኮ የሰው ልጅ እኮ አመፀኛ እኮ ነው። ባህሪያችን ራሱ አመፅ እኮ ነው። የእግዚአብሔር ዘር በአንተ መኖር ሲጀምር ያ ዘር ይቀየርሃል አንተ። ዮሐንስ በመልእክቱ ምን ብሏል? ምዕራፍ 3 ላይ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ምን እንዲሆን? የዲያብሎስን ስራ እንዲያፈርስ። ዲያብሎስ ከመጀመሪያው ኃጢአት ያደርጋልና ይልና ከእግዚአብሔር የተወለደ ክብር ለእግዚአብሔር ይሁን ኃጢአትን አያደርግም። ምክንያቱም ሲናገር ዘሩ በእርሱ ይኖራልና ነው የሚለው። ኃጢአትን አያደርግም ማለት ከእግዚአብሔር የተወለደ አመፀኛ አይደለም ማለት ነው። በአመፅ ውስጥ አይኖርም ማለት ነው። አመፀኛ አይደለም። ከእግዚአብሔር የተወለደ በብርሃን ስለሆነ ያለው የቀደመው ህይወቱ ይሄ አመፃው ከሱ